ትክክለኛ መብትሽ ነው። ግን ልጁን እንዳያገኝ የምትፈልጊበትስ ምክንያት ምንድን ነው? ልጁን እንዲያገኝ አልፈልግም። ያ እሱን ደግሞ አንደኛ ነገር ማለት በተደጋጋሚ እናትሽ መናገር ከፈለገች እድሉን ስጫት መናገር ትችላለች። ወይ አንዴ ልጨርስ። ልጁን በተደጋጋሚ ጊዜ እጨክንበታለሁ ነው የሚለው። በምን አይነት መንገድ እንደሚጨክንበት አላውቅም። እና ደግሞ የምሰማው ደግሞ በሰፈሪ ደግሞ የምሰማው ታሪክ አለ። ልጆቻቸውን አሳድገው ደክመው ምን ብለው ሴት ልጆች ካሏቸው ደፍረው ስንት ታሪክ እንሰማለን። ከዛ ባለፈ ደግሞ በቅርብ በካናዳ የተፈጠረውን ደግሞ አይተናል፣ ሰምተናል። 2 ልጆቹን አዝናናል፣ ሰላም ነበሩ፣ አዝናናለሁ ብሎ ወሰደ። ከዛ ገደልኳቸው ብሎ ለፖሊስ ደወለ። አዎ ግን የምንሰማውን ታሪክ ሁሉ እኛ ላይ ይደርሳል ብለን የምናስብ ከሆነማ ህይወታችን ይቃወሳል። ማሪ እያንዳንዱ ሰው እኮ የተለያየ ባህሪ ነው ያለው። ሜቢ እሱ አሁን ለምሳሌ ልጆች ከሱ ጋር ጊዜ አሳልፎ ሲመጣ ደስተኛ ነው ወይ እንዴት ነው የሚለውን ነገር አጥንተሻል እንጂ ሚዲያ ላይ የምንሰማው ሁሉ እኛ ላይ ይመጣል ካልንማ ተፈራርተን እርስ በርስ ሁሉም ሊለያይ ነው ማለት ነው። እናትና አባት ሊለያይ ነው። አቡዬ ስሚኝ፣ አቡዬ እኔ እኮ ከልክዬ አልከለከልኩም። በህግ ተፈቅዶለታል አይደል? ህግ እኮ እሁድ 4 ሰዓት ወስደ 11 ሰዓት መልስ ተብሏል። ሞክሮ አያውቅም። ሲቀጥል ደግሞ ማለት ነው ሌላ መያዝ ያለብሽ ነገር ከዚህ በፊት ልጁን አርብ ወስደ እሁድ መልስልኝ ብዬ ሰጥቼው ሰኞ ሲወስደው ሆምወርክ ሳያሰራው ልጁ በ2 ዓመቱ ትምህርት የጀመረ ህፃን ልጅ ምንም እንኳን ሆምወርክ ሳይሰራ ያለው እውቀቱ ሁሉ ተዛብቶበት በእኔና በሱ አለመስማማት እድገቱ ተዛባ። በብቸኝነቴ በስርዓት አሳድጌው ነበር። እሱ ሲመጣ አይምሮ ተዛባ። ከዛም በኋላ ሆምወርክ አያሰራውም፣ ትምህርት ቤት ያደርሰዋል። ከዛም በኋላ የመጀመሪያ ጊዜ አርብ ወሰደው። በቀጣይ ቀን ምን ያደርጋል? ሰለቸው። ውሰዱ ይባላል እኮ አይደል? ካልተመቸው ዲቦራ እኔ ልጅሽን መውሰድ አልቻልኩም ወይም ደግሞ ልጁን መውሰድ አልቻልኩም፣ ስለዚህ ፕሊስ ዛሬ ተባበሪኝና ውሰጁ ቢለኝ እኔ ልጄ ይደክመኛል። ትምህርት አስቀረው ማለት ነው ልጁን አይደለም። አርብ ነው እንዲወስድ ያደረግኩትኝ። አርብ ከትምህርት ቤት ወስዶ እሱ ጋር አሳድሮ እንዲመልስልኝ ማለት ነው። ከዛም በኋላ ደግሞ ምን ያደርጋል? ሰው ላከ ትምህርት ቤት። አንደኛ ልጁን ሆምወርክ አያሰራውም እና ትምህርት ቤት መውሰድ ሰልችቶ ትምህርት ቤት አስቀረው። አይደለም ከትምህርት ቤት ነው እንዲያወጣ ያደረግኩት። አርብ እኔ ነው የምወስደው፣ እስከ አርብ እኔ ጋ ነው። ከዛም በኋላ ልጁን ከትምህርት ቤት አውጣ ስለው ሌላ ሰው ላከ። የመጀመሪያ ጊዜ ሄደ በሞራል። ከዛ በቀጣይ ቀን ሂድና ልጁን አርብ እንደሚወስድ ያውቃል። ከዛ ሰው ይዞ መጣ፣ ሰው እንዲያመጣ ሄዶ ላከ ማለት ነው። ከዛም በኋላ ከሚሶቹ ደወሉ። እኔ ማንንም አላውቅም። ሲጀመር ምንድን ነው ያለው? የባለቤቷ ወንድም ነኝ አለ ልጁ ሄዶ ማለት የባለቤቷ ወንድም ነኝ እንትን ፈልጎት ሄደ። ልጁን ፈልጎ ሄደ። ከዛም በኋላ እንደዛ ሲል አስተማሪዎቹ ደወሉልኝና እንደዚህ ነው ሲሉኝ፣ አይ እኔ ማንንም አላምንም፣ ልጄንም ለማንም እንዳሰጡ፣ ካልፈለገ ይቅር፣ ከዚህ በኋላም ቢመጣ እንዳሰጡብኝ። ምክንያቱም ኃላፊነት ቢኖርበት ልጄን ሰው አይልክም ነበረ። በዚህ በማይታመንበት ዘመን ሂጂና ልጅሽን ውሰጂ ቢለኝ እኔ ሮጥ ብዬ ነው አንድ አፍታ ልጄን የማመጣው። ማንም የደከመው የሰለቸው የለም። ከዛም በኋላ ምን አደረግኩኝ? እህቴን ደወልኩኝና ለምን አስተማሪዎቹ ደውለው ነበረ በሰዓቱ እዛ አካባቢ ስላልነበርኩ ሲደውሉልኝ እህቴ ትመጣለች፣ ስሟ ከሌ ነው፣ መታወቂያዋን ይዛ ትመጣለች፣ ስጡልኝ ልጄን እባካችሁ አልኩኝ። ከዛ እሺ አሉ። ሲስተርም መታወቂያዋን ይዛ ሄዳ ልጄን ይዛ መጣች ማለት ነው። ስለዚህ ላከው ሰው እንዲወስዱ አልፈቀድሽም? አልፈቀድም። መታወቂያዋን አሳይታ ወሰደችው። ምክንያቱም ይሄ ሰው ትላንትና ነው የመጣው። በቃ ዲኤንኤ ይሰራልኝ አለ መጣ። ከዛም በኋላ ደግሞ ምንም እንትን የሚል ነገር የለም። ልጄን ቤተሰቦች ያውቁታል። እናቴም አባቴም ብሎ ያደገው በእኛ ቤተሰብ ውስጥ ነው። ስለዚህ ማናት ሲባል አክስቴ ናት አለ። መታወቂያዋን አሳየች፣ ወሰደች።
አለቀ። ከልጁ ጋር ያለው ነገር ይሄ ነው። ቤት ውስጥም ሲሆን ያው እንዴት እንደሚጠብቀው አላቅም። ልጅሽን ግን አንቺ ከመጣ በኋላ አንቺ ጋር አባትህ ጋር ምን አሳለፍክ፣ እንዴት አረግ ምናምን ስትይው ምንድን ነው የሚል ነገር ይነግረኛል። አነቀኝ፣ እንዲያረገኝ ይለቀኝ። አዎ ከዛ ጥሩ የሚያሳልፈው ጊዜ ካለ ይነግረኛል። ግን ደግሞ ይሁን እንደገባኝ ማለት ተላፋኝ፣ ተጫወተኝ ነው አነቀኝ። ምንድን እንዴት እንዳደረገ ልንገርሽ። መጣና ልጄ እንዲህ መተናነቅ፣ ሽጉጥ ምናምን እኔ አላሳየሁትም፣ አያውቅም እንደ አይነት ጨዋታ። ከዛም በኋላ መጥቶ እዚህ ጋር ነው እንደዚህ ያዘኝ፣ እንደዚህ ማለት ቲቱቦይ እንዲህ ነው ያነቀኝ። ማን ያሳየ ብዬ ተቆጣሁት። አይ ቢኒያም እኮ እንደዚህ አደረገኝና አነቀኝ አለኝ። ከዛ እንደውም እራሱ ጋር ደወልኩና እንዴት ልጅ አንቃለ ብዬ ይሸሻል። አይፈልግም ወይስ ያቅፈዋል? ይፈልገዋል አባቱን ሲያይ ልጅሽ በግድ ነው የለመደው። ምክንያቱም ህፃን ልጅ ብስኩት፣ ከረሜላ ምናምን ወይ ደግሞ የሚፈልገውን ነገር አደርግልሃለሁ ካልሽው እሺ ነው የሚለው ነው አይደለም? በቤት ሲመጣ እየሮጠ ያቅፈዋል ወይንስ እምቢ ይላል? እሱ ጋር ሄድ ሲባል ልጅሽ አባቱ ጋር ሄድ ሲባል እየሮጠ ሄዶ ያቅፈዋል፣ ደስ ይለዋል ወይንስ እምቢ አልፈልግም ይላል? ላይ ሸሸዋል። አላውቅም። እሱን አሁን እኔ አይደለሁም ማገናኘው፣ እኔ አላገናኝህም ብዬዋለሁ። ከእናቴ ጋር ነው የሚገናኘው። እናቴ ናት። ማዘር ተናገሪ። ቆይ ለምን ቆይ እንደዚህ ላድርግ? ሰላም ደህና ነሽ? ሰላም ማዘር እንዴት ነሽ? ሰላም ነው ይመስገን። አለን። እኔ እንኳን ካለኝ ሁኔታዎች እኔ በመጀመሪያ እንኳን እንደዚህ መቅረብም አልፈልግም። ዛሬ ስለቀረብኩም እንግዲህ ለሚመለከተው ሁሉ ሰላም እላችኋለሁ። መልካም ነው። ሆኖም ሰው እንደዚህ ተወያይቶ ችግር መፍታት መልካም ነው፣ ቆንጆ ነው። አንድ ነገር አለ። እኔ ምኖረበት የነበረው ከደንበል ጀርባ ነው። ስኖር ጎረቤቶች ይጠሩኛል። ሲጠሩኝ የሆነ የድሃ ነኝ እባካችሁን እርዱኝ የሚል ፊልም ቢኒያም ለቋል። ልጁን ታቅፎ ማለት ነው። ነይ እስቲ ይሉኛል ጎረቤቶቼ። እሺ እላለሁ። ይህን ፊልም ተመልከች ይሉና ያሳዩኝና እነሱ ሁሉም አንገታቸውን ይደፋሉ። አዘንኩ። ወዲያው የውሃ ሚዲያ ሄጄ ዲቦራም ቢኒያምም ልጁን እንዳያወጡ ልጁን እንዳያወጡ በታክሲ ሲሄድ ይሄን ሊታቂዋለሽ የውሃ ሚዲያ የሚዲያ ልጅ ኮንትሮባንድ ልጅ ሌላም እየተወራበት እኔ በመሀል ጭንቅ ለልጁ ልብሱን ሁሉ ቀይራለሁ። አንዳንዴ እስቲ በማይታወቅበት ልብስ ይሁን አንዳንዴም እንደው አቃጥለዋለሁ፣ እናደዳለሁ በጣም እና ይህ ሁሉ ሁኔታዎች በእኔና በህፃኑ እያለፈ ተሻግሬያለሁ። እኔ ቀደም ሲል 2 ልጆች አሳድጌያለሁ። አንዷ ዲቦራ ናት፣ አንዷ ሊያ ናት። 2 ልጅ ሳሳድግ ድምፄ ተሰምቶ አይታወቅም። ግን በዚህ ህፃን ልጅ አንገቴን የምደፋበት ጉዳይ የለም። ሚዲያ ላይ መውጣት እሱስ ዶላሩን ያፍሳል። ይሄ ህፃን ልጅ ግን የዛሬ ህፃን የነገ ታዳጊ ነው። መጨረሻው በዚህ ህይወት ውስጥ ይኖራል። እስቲ አስቢው። 1 2 ቢኒያምና ህፃኑን ለማስተዋወቅ እኔ 17 ቀን ይፈጀብኝ። ህፃኑ ምን ያደርጋል? ማንም ልጅ ላይ ሰው ትልቅ ሰው ሲያገኝ ሄዶ እግሩ ላይ ጥምጥም ይላል። ያሳዝንሻል። ግን ቢኒያምን ለማወቅ ቢኒያም ይመጣል። አባትህ እኮ እኔ እኮ ነኝ ይለዋል። ከምንም ይቺ ጉልበቱን ያጥፍና ሰውነቱን አቀማመጡን መሀል ያደርግና ወደ ግድግዳው ነው የሚሸሸው። ይሄ ልጅ ምን ሆኖ ነው እንዲህ የሚሆነው? እስቲ ቆይ ሁሌ ጊዜ እንዲህ ሲሸሸው አንድ ቀን እስቲ ቆይና ቢኒያም ወተት ይግዛልህ ብዬ ሄድኩኝ ወደ ቢኒያም መንገድ። ሲሄድ 3 ሆነው እየመጡ ነው። እስቲ ዛሬ ስጋ ግዛለት ቢኒያም ምናምን አልኩት።
እሺ ብሎ ግማሽ ኪሎ ስጋ የተፈጨ ጎድንም እንደዚህ ወደ 800 ብር አወጣ። ልጁ ግን በዛው ልክ ራሱ ቢኒያም ተሸክሞት ልጁ እያለቀሰ እንባውን ያንጠባጥባል። ቢኒያም ጭንቅላት ላይ ንፍቱን ሁሉ ይሄ ልጅ ላይ ግባቡ ነው እንዴ? 17 ቀን ሙሉ ገባሽ ላይ ግባቡ ነው እንዴ ብዬ እቤት መጣ ልጁ። አሁን ቢኒያም እንትን ግዛ አልኩት፣ ሶፍት ግዛ ዋይፕስ ግዛ አልኩት፣ ገዛ። እኔ የቢኒያምን ጭንቅላት አጸዳሁት። በቃ ጓደኞች እንዳያዩ ሂድ፣ በዚሁ ከነሱ ጋር ተመለስ። ልጁን ይዤ እኔ ገባሁ። መከርኩት ልጁን ማለት ነው። እና ግን ከዛ በፊት ያጠፋው ጥፋት ቢኒያም ምንድን ነው? እሱ ልክ የመጀመሪያ ቀን አንድ ላይ መጣ አይደለም እንዴ? በጋረድኩ አለ። ማሚ በጉን ተመልከች አለኝ። አይ እኔ እኮ በጉን መመልከት ውስጥ ልመልከት ምንም ማለት አይደለም፣ ግን እኮ እኔ ይቅርታ ያልኩ እዛው ሚዲያ ላይ ነው። ሚዲያ ብትቀርልኝ ነው ለእኔ ሀሳቢ። በግም ሳታመጣ ሚዲያ ምን ነው ብትቀርልኝ ነው አላማይ። ለምን ነገር ተከትሎ እንደሚመጣ ይገባኛል። ቢኒያም ሽማግሌ አምጣ ሲባል አንድ ሽማግሌ አላመጣም፣ ጓደኛውን ይዞ መጣ። ጓደኛው ደግሞ ዝም ብሎ ቲክቶክ ሰራተኛ። እኛ እኮ እዚህ ቢኒያምን እያስመከር ነው በእውነተኛ መንገድ፣ በእውነተኛ ጉዞ፣ በእውነተኛ ህይወት ሄደው። እውነትም እርግጥ ነው እሷም የራሷ አላማ የራሷ ጓደኛ ቢኖራትም እሱም የራሱ ጓደኛ የሷ አላማ ቢኖረው አይደለ እንዴ? ይሄ ህፃን ተጨንቆና ተሰድቦ ማደግ የለበትም። ሞግዚቷ በ8 ወሩ በህግ ነው የሰጠችኝ። አልሰጥ ብላኝ፣ አንቺ ተማሪ ሩልሽ ወደ ትምህርት መሆን አለበት። ዲግሪ ብታጭ ዲፕሎምሽን እንኳን ያዥ እና እኔ እናት ሆኜ እያለሁ ይሄው በእናትነት ዲግሪ ይዤ የለ ማስተርንም ባገኝ እማር ነበር። ህፃኑ ተወልዶ በ3 ወር ለማስተርነት ጓደኞቼ ሲሄዱ ጎንደር ዩኒቨርሲቲ ዲግሪ ተማሪን ጨርሻለሁ። ለማስተርነት መሄድ ነበረብኝ እና አራስ ትቼ እንዴት ሄዳለሁ? ግራ ተጋባው እና ቆይ ለማንኛውም ልጄ ትበልጥብኛለች፣ ህፃኑም ይበልጥብኛል እና አንድ ቀን ድል አገኛለሁ በማለት ማስተሬን ትቼ ልጄን በስርዓት ይዤ፣ ያው እሷም ቢሆን ወደኋላ አላለችም። አዝላ ተላላኪነት ሰርታ ከተላላኪነት ልጅ አዝላ ማለት ነው። ከተላላኪነት ደግሞ እንደገና ተምራ ይህንን የነርሲንግ ሰርተፍኬት የጀግና የጎበዝ ናት ብዬ አመንኩባት። በልጄ ደስ እያለኝ ነው ያለሁት። በተወለደውም ህፃን ወደኋላ ልመልስሽና ቢኒያም የሚያስተምረው ከኔ 200 እርምጃ ወይም 200 ሜትር ማለት እኮ ነው። 200 እርምጃ ነው። አባት ነው ብዬ ሄጄ አልጠየኩትም። ለምን መጥቶ አምኗል እንጂ አልካደም። ይሄ የክህደት ልጅ፣ ይሄ በዲኤንኤ የታመነ እንዲባልም አልፈልግም። አባት ነው ብዬ ዞር ብዬ አልጠየኩትም። ቀድሞም መጥቶ አልካደም። ሲክድም አልካደም። እኔ እዛ ሚዲያ ላይ ክጄ ነበር። እኔ እንጃ ምን ሆኖ ነው አልኩኝ። እኔ ራሴ ተራበ ተጠማ ለምን ጠጋ ብሎ አያማክረንም? እንረዳዋለን። ይህም አለው የልጄ ባልም አለ፣ በጣም እንረዳዋለን። ለምንድን ነው እንደሚሆነው ብለን ነው የደነገጥ ነው። ከመጣ ምን ነው ሰላም ቢሰጠን እዛው ምን ነው በይቅርታው በቀረልኝ ነው ልቤ ሀሳቤ። በጉ አለ እውቀት ስለታረደ እንዳለ ፀጉሩ ክስክስ ብሎበት ማንም የበላው የለም። ኧረ በእናት አንተው ራስ ከነ ጓደኞች መጣ ገባ እያልክ ብትበላ ነው ደስ የሚል ብዬ እኔ ተለማመጥኩት። እኔ አሁንም ዲቦራንም መለመን አልፈልግም፣ እሱንም መለመን አልፈልግ። እንዳውም እንደኔ ዲቦራ የከሰሰችው አንደኛ ሰላሜን እፈልጋለሁ፣ ሁለተኛ የልጄንም ሰላም እፈልጋለሁ፣ ሶስተኛ አባት ነኝ ብለህ ስለመጣ የዲኤንኤ ምርመራ ስላለ በዛ ብትረዳው ብዬ ነው። እችን አትከሱ፣ ብዙ ከባድ አይደለም። ልክ እንደ ከባድ ነገር ዲቦራ ከሳኝ ከዚህ ሚዲያ ጠፋው። ኧረ በኢየሱስ አይባልም እኮ ወንድሜ ልጄ። እኔ ልንገር ለካሌብ 30 ሺህ ብር እኔ ካሌብ የወጣለት ስሙ እንዴት ነው? እሷም ናቱ ብላለች። 9 ስም አወጣን የመጽሐፍ ቅዱስ ቃል። ከ9ኙም
ካሌብ የሚለው ነው የወጣው። ነግሬዋለሁ። እና እኛ ያልነው ካሌብ መከራ አሸናፊ፣ ጥሩ ነገር አድራጊ፣ ድል አድራጊ ሰው ማለት ነው። ካሌብ ማለት ምንም ማለት አይደለም። እና ካሌብ ነው የምንለው ብዬ ነገርኩት። እንዳ ሲወጣ ሲገባ እናቱ ልጁ ግራ እየገባው ዝም እና ቢንያምን ያወቀው በ17ኛ ቀን ነው። በግድ እኔ ለምኜው እንዲች ጣቱን አድርጎ ጠበቀው። ቢንያምን ማለት ነው። ከዛሬ ጀምሮ ቢንያምን ባታከብር የኔ ልጅ መሆን አችልም ብዬ አስጠንቅቄው ጣቱን እንዲቻሽሎ ጠበቀው። ራሱ ቢንያምን በ17ኛ ቀን ምን አይነት ልብ ቢኖረው ነው ብዬ ራሴም ዘገነነኝ። ህፃኑ ወንድ ልጅ ካየ ሄዶ ነው ላፍ የሚያደርገው። እንደገና መስከረም 1 የሆነውን ልንገርሽ። 7 ሰው በተሰበሰበበት እኔ ነኝ አባት አለ። የሚረዳውን ልጅ ነው እኮ በጣም ያሳደገውን ልጅ ልደቱን እያከበረ ልብሱን ከህፃናት ልብስ ቤት ተፈልጎ እየተገዛለት በጣም እያሳመረ እያሳደገው ምን የቸገረው ነገር ከጡጦ አቅም ከዚህ ከማቀፊያ አቅም መጀመሪያ ሲወለድ በማቀፊያ ያቀፈውን ልጅ እኔ ነኝ አባቱ ብሎ ቁጭ ይኸው ዛሬ ድረስ ተውልኝ ስላለው እርግፍ አድርጎ ትቶት ያኛው ይኸው ዝም ብለን እየገረምን ነው በቢንያም ያለ ነው እንጂ እየተደሰትን አይደለም። ሰው ቢያንስ ቢበዛ ከመጣ ወዲያ ሰውን ሰላም ቢሰጥ ምን አለበት እህቴ? ያኛው ከማቀፊያ ጀምሮ እየገዛ ያሳደገው ምናችሁ ነው? የእህታችን የልጄ የእህቷ ባለቤት የእህቷ አባል ከዚህ በፊት አባቴ ብሎ አባዬም የሚለው ያንን ነው ያንኛውን ነው። እና በቃ ቢንያም ደግሞ ከመስከረም 1 ጀምሮ እኔ ነኝ አባት ብሎ ሰውየውን ልጁን ካስደነገጠው በኋላ ቢለምነው እምቢ አለ። በ17ኛ ቀኑ ነገርኩሽ። ራሱ ቢንያምም ያውቃል። እንዲች ብሎ ጠበቀው ለመታረቅ። እኔ እናት አልሆንህም ቢንያምን አባቴ ብለህ ካላልከው እኔ እናት አልሆንም። ከዲቦራም ከቢንያምም እኔን ይመርጣልች እስቲል አሁንም ድረስ ግን በ17 ቀኑ የሚዘገንን ሁኔታ ልጁ እስቲ እዚህ ኮዬ ላይ የፈለገውን ሰው ብቻ ወንድ ይሁን እንጂ ቅፍ ያደርጋል። ያንንም ራሱ ዝግንን ይለኛል። እኔ የውሃ ሚዲያ ሄጄ ሁለቱም ቪዲዮ እንዳይሰሩበት ብዬ ሄጄ በማግስቱ ስመጣ ሄጄ መጣው። ሰዓት እኮ ረፍዷል፣ አጉል ሰዓት ነው የመጣሽው። እኔ እንደመጣው ሳይሆን የምትመክሩልኝ ሁለቱንም አልኩኝ። እኔ ለእሷም ለሱም አልፈለግኩ። የምትመክሩልኝ ቪዲዮ ላይ እንዳይወጣ ይሄ ህፃን የዛሬ ታዳጊ ቢሆን ነገ ዛሬ ህፃን ቢሆን ነገ ታዳጊ ነው። ይህ ሰው ትልቅ ቦታ ይደርሳል። በ2 ዓመት ከ3 ወሩ ትምህርት ቤት ያስገባሁት እኔ እናቱ አዝየው ሸፍኘው ነው የምወስደው ደብቄው። ከዛ ትምህርት ቤት ላስመዘግበው እንኳን ሲሄድ ዳይሬክተሩ ፊት ልቀቁኝ አለ። ለምንድን ነው የምታዝልኝ? ገብቼ ነው የምማረው። ልጁ እንደዚህ አለ ብለው ገርሟቸው መዘገቡልኝ። አሁንም እዚህ ከኛ አካዳሚ ነው የሚማረው። በጣም ጠንቃቃ ናቸው። በጣም አመሰግናቸዋለሁ። እግዚአብሔር ይስጣቸው፣ የተባረኩ ይሁኑ። ሰው የሚያውቁት ሰው ለህፃን ልጅ አይሰጡም አሳልፈው። እና የዲቦራና የቢንያም ኮዬ ላይ አለ እኔና ዲቦራ ሆነን ልጃችንን እንደ ፍቅረኛ መካከል ላይ አርገን እንዙር ነው። በቃ ችግሩ ይሄ ነው። የቢንያም መዞር ቀልድ ነው እንዴ? እሱ እንግዲህ እዛ መሀል ሲቀርጽ ለመዋል ነው። ለምን የመጀመሪያ ጥሩ ብር አስገኝቶ ዳሎል ኢንተርቴንመንት ብዙ ብር አስገኝተዋለች። ሁለተኛው ደግሞ ርዕሱ ይሄ ነው። ሆኖ እንግዲህ በአንዴ ወይ መኪና መግዛት ይሆናል ወይ ቤት መግዛት ይሆናል። ሁሉም አላፊ ጠፊ ነው፣ ከንቱ ነው። ግን ከንቱ ያልሆነው ምን የሰው ልጅ ህይወት፣ የዚህ ህፃን ልጅ ህይወት። እኔ ወደ ይቅርታ አድርጊልኝ የውሃ ሚዲያ ይህን ተናገሬ ስመጣ እሱ በማግስቱ እንትን ላይ ባጃጅ መሳፈሪያ ላይ ተገናኘ። እሱ ሌላ ሰው ነው የሚጠብቀው እና ገጠመኝ ሆኖ ማውራት መጫወትም ማመጣንና ረጅም ወሬ እያወራን ግን አለ ልጁን ላይ እልህ ታስይዙኛላችሁ ወይ አባት ሆኖ እልህ ታስይዙኛላችሁ የሚል ሰው መጣ። በግልጹ እንደዚህም አላልኩትም። ውስጤ ተብሰለሰለ። ልጁን ሳይ አለቀስኩ። ለምን
እኔ ነኝ እሱ ጋር አባዬ ካላልክ አልለቅህም፣ እኔ እናት አልሆንህም ብዬ በሚገባ ለመታረቅ ጣቱን አሹሎ የሄደው የኔን ቃል ፈልጎ ነው። ህፃኑ እልህ ታስይዙኛላችሁ። አባት ከመቼ ወዲያ ነው እልህ የሚይዘው ህፃን ልጅ ላይ? እንደገና ዲቦራ በዚች በሶስቱ ቃል ስትከሰው ልጄን አክብር፣ እኔንም አክብር፣ ለልጁ እርዳ ነው፣ ሌላ ነገር የለም። 15,000 ብር ቀላል ነው፣ ከባድ አይደለም። ለልጁ እና በእናትየው የሰራህባቸው ወለድ ባንክ ውስጥ እንኳን ብትከት 50,000 ብር አያጡም። ልጁ ህፃኑ ተምሮ ዲግሪውን ይዞ እስኪንከባከብ ድረስ ያደርሰው ነበር። 15,000 ብር ለምን ሆነ? 10,000ስ ቢሆን አቤት ተመስገን ነው። 10,000ስ ቢሆን ህፃኑ 10,000 ቢወሰንለት እንደገና 4,000 ብር በኢየሱስ ስም እግዚአብሔር ይገስጽ። እኔ 2 ልጅ ሳሳድግ ከአባትየው ጋር አንድ ቀን በልጆቼ ላይ እልተያይዘን አንተዋወቅም። ላስይሻለሁ፣ ምን እልሻለሁ። የግል ጥቅሜንም አይፈልግም፣ የእሱንም ጥቅም አልፈልግም። ተከባብረን 2 ልጅ በሚገባ አሳደኩ። ግን በጣም ከሚደሰተው ነገር በዛ ሰዓት ህግም አግዞኛል። ይሄ ህፃን ልጅ እሁድ ለታ በ4 ሰዓት አባቱ ይዞት ይሄዳል። በ11 ሰዓት ይመልስ። የቁም እስረኛ ነው እንዴ? ዳኛዋስ ቢሆን እንዴት መሰልሽ? እድሜ ቆሞ አይጠብቀውም። ህፃኑን ልጅ ተንከባክቦ አይዞ አይዞ ብለን አሁን ነው በትምህርት እና በእድሜው ላይ መሄድ ያለብን እንዴ? ምን ነው ዲግሪ ይዣለሁ እንላለን? እንደ ዲግሪ ነው ማሰብ ያለብን። ይሄ ህፃን ልጅ አንድ ቀን እኔ ሐሙስ ቀን ሰጠሁት ማታ፣ ዓርብ ዕለት ሙሉ ቀን ስራ ነኝ፣ ቢኒያም አደራህን ብየው ሄድኩኝ። ትዝ ሲለኝ የቤት ስራ አልሰራ። ሄሎ ቢኒያም በስልክ ነው፣ አደራ የቤት ስራ አለው፣ የቤት ስራውን አሰራልኝ አደራ ስሉ አልኩ። የዛን ቀን ምሽቱን ሲሄድ ማለት ነው እንኳን የቤት ስራ ምንም አልሰራ። ሰኞ ሆነና ሲሄድ አስተማሪ እንደዚህ መታው ነው የሄድኩት። በምክንያት ነው ህፃን ልጅ የሚመታው። ፔዳጎጂ ሳይኮሎጂ ተምረን አይደለም ወይ ህፃን ልጅ እንዴት ነው የሚመታው ምናምን ብዬ ስላት ነገረችኝ ችግሩን። መምህሯ የመታችው መምህር ፊቴም አልቀረበች። በአጠቃላይ የቤት ስራም አባቱ አሰርቶታል። ኮርቼ ነው እንግዲህ እኔ እንኳን አባቱ ሊያሰራው አለችኝ። እኔ ነኝ የሰራሁለት አለች። አንዷ መምህርት መጣ፣ ያው ለምስክር አለች። አባት እኮ እኔ አባቴ ዋጋ ከፍሎ ስላስተማረኝ ነው። ዛሬ 38 ዓመት መምህር ነኝ። 38ኛ ዓመት ሄዱ ዘንድሮ መምህርት ነኝ። ለምን እድሜን አልተጫወተበትም አባቴ እናቴ? ስለዚህ እድሜ መጫወቻ አይደለም። ብታየው ባታየው ምንም የሚሆን ነገር የለም። ልጁ ጎበዝ ጀግና ነው። ተምሮ እስከ መጨረሻ ጥግ ለማድረስ እኔም እናት አለው። ልጄንም ሩሉን የምመልሳት ወደ ትምህርቷ ነው። አንተ ደደብ አንተ ክፉ እንደምትላትም አይደለችም። የጀግና ጀግና ናት። አንተ በመጣ በስንተኛው ቀን የድሃ ድሃ ነኝ እባካችሁ ብር ስጡኛል ካደለም እሷ 4 ዓመት 9 ወር በሆዷ 3 ዓመት በጀርባዋ እያዘለች ያሳደገችው አጠቃላይ 4 ዓመት ሲሆን አንድ ቀን የድሃ ድሃ ነኝ ብላ ለምናበት አታውቅም። ከዛ ስንት ቪዲዮ ሰርታ አባታል። የደም አምላክ ይፋረድህ አልኩት። አንድ ቀን እኔና እሱ ተገናኘን። ቀረኑን አስለምጄዋለሁ፣ ፍቅሩን አስለምጄዋለሁ። የአባት የቢንያምን ካለሱ እስቲ ሌላ ሰው አባቴ ትላለን። እኔም ኃጢአቴ ነው መሰለኝ፣ ይቅር ይበለኝ። ይህንን የልጄን ባል ማስቀየም ይሆነ ይቅር ይበለኝ አምላክ ፈጣሪ እና የደም አምላክ ይፋረድ ብዬ አዘንኩ በጣም። ልጁ ግን ያው በሬ ካራጁ ይውላል እስከሚሆን ድረስ ነው አባት ብዬ ያሳመንኩት። አባት እሱ ነው ብዬ ያሳመንኩት እና አሁን እቅፍ ያደረገውና ቢንያም ይላል እንግዲህ ከ17ኛ ቀን በኋላ። ሌላውን ግን በሜዳ ላይ ያቅፈዋል። ይሄኛውንም የልጄን ባል ስለተለየ ያዝናል ልጁ እና ይህን ሁሉ የሚቀረው ምን ሲሆን ነው? እንደው 10,000 ብሩንም እንደው አረ ይችንም 5,000 ይችንም 10,000 ብር እንደው ሰጠ ሰላም በሰጠን ባሰጥም ሰላም ስጠን
ስማችን እኔ ስሜ በቪዲዮም አይጠራ፣ ስሜ በአደባባይ አይጠራ። እኔን የሚያውቁኝ ተማሪዎች ስንት አሉ? እኔን የሚያውቁኝ መምህራኖች ስንት አሉ? ልጄ እባክህ ተሆን ሊያንም ዲቦራንም ተዋት። ከሰጠ ሰጠ፣ ካልሰጠም ቅር። ምነው ህፃኑንም ተው እንዴ! እኔ በግድ ለምኜ አባት ያስባልኩት፣ ጠረንህን ያስለመድኩት፣ ፍቅርህን ያስለመድኩት፣ አይዞህ ብዬ ወደ አንተ ያስጠጋሁት እኔ ነኝ። አሁን ዛሬ ኩርምት ስታረገኝ ደነገኩ። እውነት ይህን እነግርሻለሁ። በልጁ ላይ ያለ ቪዲዮ፣ በህሷ ላይ ያለ ቪዲዮ ልጁን አስተምሮ ዳር ያወጣል። ስላናገራችሁኝ አመሰግናለሁ። እግዜር ይስጥልኝ። እኛም በጣም እናመሰግናለን። ቆይ ማዘርን በጣም ማመስገን እፈልጋለሁ። በመጀመሪያ ደረጃ ከመጀመሪያው ጀምሮ ከዛኛው ጊዜ ከቀረባችሁ ጊዜ ጀምሮ ምን ያህል አብራሽ እንደቆመች ስትነግሪን ነበረ እና ለሌሎች እናቶችም ምሳሌ ትሆናለች። ልጆች እንደዚህ አይነት ነገር ሲያጋጥመን እንዴት እናት የልጇ ባክቦን ሆና መቆም እንዳለባት ማሳያ እናት ናት። እና እናትሽን በመጀመሪያ ደረጃ እንደዚህ በጣም ስለምደግፍሽ እንድትማሪ በሚደርስብሽ በእያንዳንዱ ነገር ከጀርባሽ ቆማ የጀርባ አጥንት ስለምትሆንሽ እሷን ማመስገን እንፈልጋለን። ለብዙ እናቶች ምሳሌ ትሆናለች እና እናመሰግናለን በይልኝ። አይሆፕ እየሰማች ነው አለች። እየሰማች ነው። በጣም ነው የምናመሰግነው። እውነት ለልጅሽ እንደዚህ መከታ ስለሆንሻት በጣም እናመሰግናለን። እንደውም ይቅርታ አድርጊልኝ ጣልቃ አልመሰለኝም ነበረ። የብዙ ጊዜ ሀሳቤም ቢሆን እንዲህ ስለ ጣልቃ ገብተሽ በመካከል ችግራቸውን ስለተረዳሽ አንቺም ተባረኪ፣ እኔም አመሰግናለሁ። አሚን። በጣም ነው የምናመሰግነው። ሁሉም እናቶች እንደ አንቺ እንደዚህ ከሴት ልጃቸው ጎን ሁሌም በክፉም በደጉም ስታጠፋም ሳታጠፋም ሁሌ በልጃቸው የሚኮሩ እናቶች እንዲበዙልን እንፈልጋለን እና እናመሰግናለን ከልጅሽ ጎን ስለሆንሽ። የምር እንዴት አፕሪሼት ስታረግሽ በጣም እንደምች ጀግና እንደሆንሽ ስትገልጽሽ እናትሽ አየሽ፣ ልጆቻችንን ትችላላችሁ እያልን ስናሳድጋቸው ነው የሚችሉት እና አንቺም ልጅሽ የምታሳድጊው እናትሽ አንቺን ባሳደገችበት መንገድ ነው ብለን ተስፋ እናደርጋለናል። ከእናትሽ የተማርሽውን ነገር ሁሌ ከልጅሽ ልጆቼ ሲያጠፉም ሳያጠፉም ከጎናቸው እቆማለሁ። ሁሌም ከልጆቼ ጎን እቆማለሁ። እኔም እናት ነኝ ገባሽ? እና በጣም ጎበዝ እናት ነው ያለችሽ። በጣም እድለኛ ነሽ። ኩሪባት፣ አመስግኛት እናትሽን። እሺ አሁን ወደ እናንተ ጉዳይ ስንሄድ ያ ቢኒያም የመጀመሪያ ጥያቄ እውነት ቪዲዮ ሰርተካል? የድሃ ድሃ ነኝ እርዱኝ ብለህ ልጅክን ይዘህ ቪዲዮ ሰርተካል ዩቱብ ላይ? አረ በጭራሽ ልጄን ይዤ በጭራሽ እንደዚህ አይነት ነገር ሰርቼ አላውቅም። በፍጹም ይገኝ ቪዲዮ ካለ ይመስላል አለ ቪዲዮ ይቦራል አለ ይምጣ። በቃ እኔ እናቴን ይዤ አግዙኝ ብዬ አላውቅም በጭራሽ አላውቅም። የድሃ ድሃ ነኝ አላልክም? ኧረ እኔ እናቴን ይዤ አላልኩም። ናቴን እሺ ይቅርታ፣ ናቴን ሳትይዝ ይዘው አላሉም እሳቸውም። ግን ልጁን እየግድበት አለች እሷ። አሁን እናትየው ስትል የነበረው አዝላ በዛኛውን ጊዜ ዲቦራ ራሷም ተናግረዋለች። ልጇን አዝላ ተቀጥራ ትሰራ እንደነበረ ያው ሰርቷል እያሉ ነው ብዙ ሰዎች። በጣም ቆይቷል አንደኛ ነገር፣ ሁለተኛ ደግሞ ልጁ ከእናቴ እጅ ላይ ወርዶ አያውቅም እና የሰፈር ሰው እሷ የሚያደገችበት እኔ የሚያደግኩበት ሰፈር ሰዎች ማዘር ተች አትጠቀሙ ሰው ነው የሚነግራትም የሚያሳያትም። ስለዚህ አይተው ነው የሚያሳዩት። እኔ ቪዲዮ አልሰራውም በናቲ ኮመንታተር ተገልቶ ነው ፕራይቬት ተደርጎ ነው ቪዲዮ ይታያል። ኔበር አቡ እናቴ ትሙት የምወዳት እናት ሊሳኝ በናቲ አንድ ቪዲዮ እርዱት ብዬ ሰርቼ አላውቅም። ካለ እርዱት ድሃ ነኝ እርዱኝ ብለህ ሰርተህ በናቲ ሰርቼ አላውቅም። ይኸውልሽ እሱንማ ቻሌንጅ እንሰጡን እዚህ ቤት የመጣ ነው ስለሌለን አግዙም ብለን ነው የመጣ ነው። መጀመሪያ ስለሌለን አግዙም ብለን ነው የመጣ ነው። መጀመሪያ ስንመጣ ድሃ ስለሆነች ስለማትችል ነው የቤት ኪራይ የተከፈለላት። ከእህቷ ቤት እኮ ከአክስቷ ቤት የወጣችሁ እኮ እኔ ሚዲያ ከወጣሁ በኋላ ቤት የተከራየችው። ግን ቀድመ ሚዲያ የመጣው ችጋራም አዳም ነገርሽም መጥቼ እንደውም አንቺን ያናገርኩሽ እኮ እኔ ነኝ አይደለ እኮ ለዛ ሚዲያ መጥቼ አንዴ ላስረዳ ጉዳዩን። እኔ
መጀመሪያ አንተ ነህ እኔ ቤት የመጣኸው። መጣህና ስለ ዲቦራ ስትናገር ሰው በሌለበት እኛ ጃጅ ማድረግ አንችልም። ትምጣ ብዬ ዲቦራ መጣ ታሪኳን ስትናገር የእኔ ተከታዮች መሲ በጌታ እህቴ የአመት ቤት ኪራይ ይችላታለሁ አለች። የተለያየ ነገር አገዝናት፣ ፎሎ አደረጓት፣ ማስታወቂያ አሰሯት ብዬ ነገርኩላትኝ እና መታ ታሪኳን ተረ አንተ ባትመጣ እሷ አትመጣም። እሷ ኦልሬዲ ተቀጥራ በጉልበቷ ለፍታ አገሯ ላይ ልጇን አዝላ እየሰራች ህይወቷን ልጇን እያሳደገች ነበር። ማንም አያውቃትም ተደብቃ። አንተ ቀድመህ ከወጣት በኋላ ያንተን እውነታ ለማረጋገጥ ነው እኔ በሌለችበት አንተን ብቻ ሰምተን እውነታውን ማወቅ ስለማንችል ግዴታ ባለጉዳዩ መጠራት አለባት ብዬ ቁጥሯን የተቀበልኩክ ራይት። ከዛ የጠራኋትኝ ስለዚህ አንተ ነህ ቀድማ የወጣኸው እንጂ እሷ አይደለችም ቀድማ ሚዲያ ላይ የወጣችሁ ለማለት ፈልጌ ነው። ይሄ እንዝጋውና ስሜት ማስረጃ ሳናይ ቪዲዮ መስራቱን ማወቅ አልችልም። የድሃ ድሃ ነኝ ብሎ የሰራበትን ቪዲዮ አንዴ ቪዲዮ ልንገርሽ አውዬ፣ አንቺ ጋር መጣሁኝ አውዬ እንደዚህ ቻሌንጅ ፈልጋለሁ፣ ቻሌንጅ ካለ የሚሰጠኝ ፎሎ ቻሌንጅ ሊሆን ይችላል ምናምን ብያልኩሽ። እኔ ምንም ሳልደረግ ኤኒዌይ እሷ ታገዘች እና ሄድኩኝ። ከዛ ከመውጣቴ በፊት የሆነ ቪዲዮ ቀርቤ ነበረ የሆነ ልጅ ጋር ወባሽ የሆነ ፖድካስት ቀርቤ ነበር። እኔ አቅም የለኝም፣ ማገዝ የሚችል ሰው ካለ ቢያግዘኝ ደስ ይለኛል፣ እንደዚህ ሚዲያ ላይ መስራት እፈልጋለሁ ምናምን ብዬ ቪዲዮ ሰርቶ ነበር። ፖድካስቱ ተለቋል አለ። እሱም ፖድካስት ሰርቼም አልታገዝኩም። ምንም ነገር እንትን የለም። እኔ በናቲ ከዛ አሁን ማዘር ያልቻለችው ናቲን ይዞ ነው ያለችው። ናትዬን ይዤ ከናትዬ ጋር ከመጫወት ከመሳሳቅ እሱን ተሸክሚው ከመዞር መጫወቻ ቦታ ከመውሰድ ውጪ ቪዲዮ የሰራሁት ነገር ካለ እኔ በዚህ ህዝብ ፊት ልቀጣ። ናቲን ይዤ ናቲን ሳቲዝ ብቻህን የድሃ ድሃ ነኝ እርዱኝ ብለሃል። ይህን ቪዲዮ የሰራሁት መቼ ነው ታውቂያለሽ? ከአንድ ወር በፊት ነው። ይህን ቪዲዮ ያ ማለት እኔና ናቲ ከተለያየ 8 ወር ሆኗል። ምን ብዬ የሰራው መሰለሽ? ቱ ቢ ኦነስት ሚዲያ ላይ ወጥቼ አግዙኝ ብዬ ነበረ። እናቴ ትሙት አልታገዝኩም። እነግርሻለሁ 4 ሰዎች አግዞኛል። መላክ አንደኛው የሆነ ሀገር 9,000 ብር፣ አንዷ ከአሜሪካ 30,000 የሆነ ነገር እንደዚህ አድርገው አግዘውኛል። ከዛ ውጭ ለቢኒ አግዤዋለሁ የሚል ሰው ካለ ይምጣው ነው። ከዛ ዩቲዩብ የተበላሽ ምናምን እና ላይክ ትንሽ ሰፖርት አድርጉኝና አንተ የተማርክ አስተማሪ ሆነክ መምህር ሆነክ ለምንድን ነው የምትረዳው? ሙሉ አካል 9ኛ ሆነ ለምን እርዳታ ትጠይቃለህ? አልገባኝም። ኦልሬዲ አንተ መምህር ነህ አስተማሪ ነህ። ሚዲያ ላይ ወጥቼ ዩቲዩብ እየሰራው ነበር አይደል? ሶ ኤክስፔክት እንደማደርገው አልሄደልኝም። ቻሌንጅ የሚባል ነገር አለ። ሁሉም ሰው ቻሌንጅ ሰጥተዋል። ጤና ስለሌለው ኦር ደግሞ ምናምን አይደለም ቻሌንጅ የሚሰጠው ሰው አለ። ቻሌንጅ ስጡኝ ነው ያልኩት። ልክ አንቺ ጋር መጥቼ እንዳልኩት ቻሌንጅ ሰጠኝ ሰው ካለ ቢያግዘኝ ደስ ይለኛል ብዬ ቻሌንጅ አነሳው። ይሄ ነው ስለ ቻሌንጅ ያነሳሁት። አንቺም ጋር አልመጣሁም እንደዚህ። ከዛም በኋላ ቀረ ስለ ናቲ አንስቼ አልሰራውም። ከዛ ውጭ እነሱ ያሉት አገዝ አላገዘም ብለዋል። አንድ ትጅል የሚፈልገው በአንድ ወር ውስጥ ነው። በአንድ ወር ውስጥ በጣም ብዙ ነገሮችን አገዘሃል። ይኸው በዝርዝር ዜጋ የቤት ኪራይ ለአንድ ወር የወተት ኪራይ የተከራየሁት እንጂ በሳምንት ለአንድ ወር በየቀኑ 1 ሊትር ለመጀመሪያ ወር ከፈልኩኝ። ከዛ ለሁለተኛ ወር ሲበዛ ግማሽ ሊትር ይሁን ብዬ ሄጄ የግማሽ ሊትር ከፍዬ መጣሁ። የፓውደር ገዛው፣ ቤት አስቤዛ ገዛው። በአንድ ወር ውስጥ ልብስ ገዛውለት። መኪና ልገዛለት አልችልም። ለዚህ ልጅ ፕሌን ልገዛለት አልችልም። ከዛ ተጣላን። ማዘር ጋር ተጣላን። ቆይ ዲቦራ ማዘር ጋር ተጣላና ማነው እነሱ ጋር ተጣላን። ስልክ አያነሱም። ላግዘው አልችልም፣ ልረዳው አልችልም። እናቲቱም ስልክ አታነሳም፣ ልጅየቱም ስልክ አታነሳም። እንዴት ልንግባባ እንችላለን? በፍርድ ቤት ነው እየሄዱ ያሉት። በፍርድ ቤት የሚሄድ ነገር ነው የምፈልገው። በጓደኞችም ሳስነግራት እኔ ፍርድ ቤት ብቻ ነው የምፈልገው፣ ምክንያቱም የምታገኘው ጥቅም አለ። ሌላ ደግሞ የረሳቸው ደምሬል በጥሬ ብር ከኔ 35,000 ብር ወስዳለች። አሁን ራሱ እያገዛ አይደለም ነው የምትልሽ። ከኔ ብር 30,000 ተወስዶ አሁንም እያገዝኩ አይደለም። እሺ አንዴ እዚህ ጋር ያዝልኝ። 35,000 ብር ከሱ ወስደሻል? አልጨረስኩም ሀቡዬ። ቅድም ማዘር ገባች በመሀል የፍርድ ቤት ጉዳይ ላይ አንዴ ላውራ። ምላሴ ላይ ቆምክ። 35,000 ብር ሰጥቷል ወይም አልሰጠም? አይደለም በስነ ስርዓት ነው መናገር የምፈልገው። ወስዳለች ምናምን አትበል። ይኸውልሽ አልወሰድሽም ወይ? 10,000 ብር 25 ከሁለት ሳምንት በፊት 25,000 ብር ነው የከፈልኩት። ስለዚህ አሁንም አላገዝኩም። ብር 25,000 እንዴት 35,000 እንዴት እንደሰጠህ አታስረዳሽ? ማለት እየረዳ እንደሆነ ላይቭ ላይ ገብቶ ተናገረ። እየረዳ እንደሆነ በፍርድ ቤት በየወሩ በኩራት ማለት ነው
በየወሩ ለልጄ 10 ሺህ ብር ዲቦራ እድል እየሰጠሽው እኮ አይደለም እሱ እንዲናገር። እኔ ነኝ ጥፋተኛ ማለት 35 ሺህ ሲል ነጥቡን ይዤ በተራሽ እጠይቅሻለሁ። በኋላ 35 ሺህ በኋላ ታስረጃለሽ። አሁን የእሱ ተራ እንኳ አንዴ 35 ሺህ ልጻፈው። ለምን ቅድም ዲቦራ ስም ዝርዝር የተጻፉትን ዝርዝሮች ስታነብ ስለ 35 ሺህ አላወራችም። ለትምህርት ቤት የከፈልከው የመስከረም የመመዝገቢያ እሱ 10 ሺህ ከፍላ አንተ የጥቅምትን 2500 ብር የከፈልከውና የገዛካቸው የአስቤዛ ነገሮች ብቻ እንጂ የተጠቀሰው ሌላ ምንም ነገር እንደሰጠካት 4 ሺህ ብር ተሰርዟል አልሰጠም ብላ። ስለዚህ 35 ሺህ ብሩን እዚህ ጋር ለብቻ ለጻፈውና በኋላ የዲቦራ ተራ ላይ 35 ሺህ እንዴት እንደሰጠካት ታብራራለች። ለምን ቅድም አልተናገረችም? ሳልጨርስ ማዘር ገብታብኝ ነው ብላለች። እሺ ቀጥል። ማስቸግር አንድ ጥያቄ ልጠይቅሽ ላንቺ ሀቡ፣ አንቺ ላይ መጥቼ ልጄን አላገዘም እያገዛ አይደለም ስትለኝ በሚዲያ ላይ በራሷ የዩቲዩብ ቻናል ከፍታ እያገዛ አይደለም ልጁን እየረዳ አይደለም ስትለኝ እኔ ቁጭ ብዬ አረዳውም ልበል? በአንድ ወር ይሄን ሁሉ አድርጊ ራስ ቅድማ መከላከል አለብህ። ኦፍኮርስ ራስህን ተከላከል። ይሄ ነው እንግዲህ ለልጁ አረኩ ተብሎ ይነገራሉ። እሷ ወጣ አላረገም እያለች መጀመሪያ ማን ነው ቀድሞ ረዳው ያለው? ወይንስ አንተም የመልስ ምትን የሰጠከው? ቀድማ ዲቦራ ልጁን አልረዳም ስትል እንዴ ረድቻለሁ ብለህ ራስን ለመከላከል ነው የወጣከው? ወይንስ እሷ ናት ቀድማ ልጁን አልረዳም ብላ ያወራችው? ኦኬ እኔ ስለ ዲቦራ ለዚህ ማስረጃ ታቀርባላችሁ። አንዴ ነጥብ ሁሉ ያዘው እሷ ዩቱባ ላይ አፕሎድ ያደረገችበትን ቀናዩ እና አንተ ምላሽ የሰጠህበትን ቀና እንጂ እውነት እሷ ያለችው አንተ ነህ ቀድመህ ለልጅ ይህን እናረኮ እንደ አራጣ አበዳሪ ለልጁ ያደረገውን ነገር ዩቱብ ላይ ዘረዘረ። ይሄን ገዛው ይሄን እናረኮ አለ። እኔ በዛ ተናድጄ ነው ብላለች። አንተ ግን አሁን ራሷ ናት ቀድማ ልጁን አልረዳም ያለችው ነው። ዋን ሰከንድ። በጣም አመሰግናለሁ። የመስቀለት እዩሃ ሚዲያ ቤቷ ሄዶ መጀመሪያም ያለችው ህዝብ የጠላት እሷን ማለት ነው። የመስቀለት እዩሃ ሚዲያ ቤታቸው ሄዶ እንዴት ያንን ኢንተርቪው ይሁንና አንቺም ትፈርጃለሽ። የዛን ቀን ጀመረች። አያግዝም፣ ሰጥቶ አያውቅም፣ ረድቶ አያውቅም ማለት አሁንም እንደዛ ነው የምትለው። ሲጀመር እሷ አፏ ላይ አያግዝም ነው አሁንም እንደዛ የምትለው። ያጅልኝ የመስቀለት ዝም አልኩኝ፣ እኔ ጸጥ አልኩኝ። እዩሃ ሚዲያ ሲጠራኝ ኧረ እኔ ልጄን እያገዝኩ ነው። የመስቀለት እሷ እንደዛ ብላ እንትን ብላለች። መስቀል ማለት መስከረም 17 ነው 17 ከዛ ቅድም ነግረሻለሁ። ቀኑን አስታውስም። እሱ ጠራኝና ሄድኩኝ። ሄጄ እያገዝክ ነው ወይ እንዴት ነው ወይ? እኔ እንግዲህ ቦራ እንደዛ ብላለች፣ እኔ ልጄን እያገዝኩ ነው ብዬ ነገርኩት። ጀለስ ብድግ ብላ በራሷ ዩቲዩብ ደግሞ ሰራች ቪዲዮ። ምን ብላ እንዲህ ያደርገኛል፣ ያስፈራረኛል፣ እገልሻለሁ፣ ልጄን አያግዝም፣ አይረዳም፣ በአንድ ወር ስቴን እያደረኩ ነው ስትለኝ ዝም ልበል? እንዲያውኑ ጸጥ ብዬ መቀመጥ ዩሃ ሚዲያ ስለተናገርኩ ያንን ስትሰራ እናቴት ለ4 ወር ቪዲዮ አልሰራሁባትም። ያንን ቪዲዮ ሰርታ እኔ ዝም ነው ያልኩት። ኦዲየንስ ራሱ ለበለባት፣ በቃ ኮሜንት ላይ ለበለባት። እኔ ምንም ነው ያልኩት፣ ጸጥ ነው ያልኩት። ለ4 ወር ቪዲዮ አልሰራሁም። ሁለተኛ ቪዲዮ ስለ ዲቦራ መቼ አነሳብኝ? እንቁርቲ ቪዲዮ ስትሰራብኝ መልስ ሰጥ። ሁለተኛ መልስ ሰጥ። እንቁርቲ ቪዲዮ ሰራችብኝ፣ ዲቦራ እንዲያደርገና መልስ ሰጠው። ዲቦራ መጀመሪያ ከሰሰችኝ፣ መልስ ሰጠው። ሁለተኛም እንደዚህ ያደረገ ነው አለችኝ፣ መልስ ሰጠው። አንተ አልተረዳም እየተባልክ አልረዳውም። ገንዘቤን እያወጣው ንብረቴን እንትን እያልኩኝ እየሰጠሁት እያካፈልኩት አልረዳውም የሚባል ነገር የለም፣ መኖሩም የለበትም። ስለዚህ ከረዳውኝ የአቅሙን እየረዳ ነው የሚባለው እንጂ አልረዳም ተብሎ ዝም ብዬ መቀመጥ የለብኝም። እያገዝኩ ነው ያልኩት። መልስ ነው። ለሁለተኛውን ቪዲዮ መልስ ነው፣ ለመጀመሪያውን ቪዲዮ መልስ ነው። ቪዲዮዋን ገብተሽ እዩ። እዚህ አንተ 2 ቪዲዮ ነው የሰራከው። አንደኛ ዲቦራ ልጁን አልረዳም ስትል ኦፍኮርስ እየረዳህ እስከሆነ ድረስ ራስን ለመከላከል ለህዝቡ ወጥተህ እውነታውን መናገር አለብን። ሁለተኛ ማናት ልዕልቲ ለእሷ ግዛ ቪዲዮ አንተ ላይ ስትሰራብህና ለዛ ምላሽ ለመስጠት 2 ቪዲዮ፣ ሁለቱንም ራስን ለመከላከል ለህዝቡ ምላሽ ለመስጠት ነው 2ቱም ቪዲዮዎች የሰራሁበት ነው የሰራሁት። እሷ ምን አለች? ወጥቶ ያረኩኝ ይላል እያለች ነው። ከመጀመሪያው ከጥቅምት 17 ጀምረ ነው አልረዳም የምትለው። ከዛ እዩ ያቀረበኝ እኔ ረድቻለሁ አልኩ። ዝም አልኩኝ። 4 ወር ዝም ካልኩ በኋላ በስንተኛ ወር ነው መልስ የሰጠሁት? አሁን ሁለተኛ ጅልኝ አሁንም ዛሬ ለመጀመሪያ ጊዜ ዲቦራ አልረዳም ያለችው መስከረም 17 ነው ብለሃል። በመስከረም 17 አንተ ቪዲዮን የሰራከው መቼ ነው? ምላሽ ረድቻለሁ ያልከው ከ4 ወር በኋላ ይመስለኛል ቪዲዮ የሰራሁት። ልጅን አገዝኩኝ ብዬ አልኩት። እንደዛ ምንም እግዚአብሔርን ተውኳት፣ ንቄ ተውኳት። በቃ
በዛ መጣ። እኔ ስለሷ አላነሳም። እናቴ ነው አይደለም እሷ መስከረም 17 ነው እዮሃ ሚዲያ ላይ ቀርባ ነው አይደል አልረዳም ያለችው አለችኝ። እኔ በራሴ ሰላም እዮሃ ደግሞ ከረዳው ያልከው ረረድቻለሁ ውሸቷን ነው ያልከው መሰለኝ ቀኑን ነገር በ25 ምናምን መሰለኝ በቀን 25 መሰለኝ እዮሃ ጠራኝና እየረዳ ነው ያለኝ። እሷ ቀድማ ቀረበች። ከዛ ነው የቀረብኩኝና እየረዳ ነው ያው ልጄን እያገዝኩ ነው፣ የቤት ኪራይ እየከፈልኩ ነው፣ ማድረግ ያለብኝ እያረኩ ነው ብዬ ተናገርኩ። ያረኳትን አንድ ሳንቲም እናቴ ትሙት 20 ሺህ ህዝብ አለ ከማወራው ነገር ነጥብ ውሸት ካለ እግዚአብሔር ይፋረደኝ። አንደበቴ በፊታችሁ ይዝጋው። በቃ እኔ በናቴ ድርድር ምንም ነገር ያደረኩት ነገር የተናገርኩት እውነት ነው፣ ሀቅ ነው የምናገረው ስትል እዮሃ ሚዲያ ላይ ስል በራሷ ዩቲዩብ ቻናል ከፈተች ስላለ እሷ አላወራው። እኔ ሌላ ነገር ነው የምሰራው፣ ሌላ ሪያክሽን ቪዲዮ እየሰራው ነበር። የተለያዩ ኮንተንቶች እያመጣውኝ ሪያክት እያደረኩ አይታይም። 100-700 ነው የሚታይ። ዩቲዩብ ገንዘብ አይሰራም። ተቻት ነበረ። ከዛ ከ4 ወር በኋላ እንቁርቲ ብላ ክስ ምናምን ስትል ልጁን አንቆ ገደለው። ልጁን ቪዲዮን ብታዩ አለመመለሳችም ልጁን አንቆ ሊገለው ልጁን እያለች ነው እንቁርቲ የሚሰራብኝ በእኔ ላይ ቪዲዮ። ስለዚህ እኔ ልጅን አልገልም፣ እያገዝኩ ነው። ለዲቦራ እንቅፋት አልሆንኳትም። ለዲቦራ ዩቲዩብ ከፍቼ ያስተዋወቅኩት ቪዲዮ አለ። አሁን ዲቦን ሰብስክራይብ አድርጓት፣ ትቀየር፣ ትለወጥ። 2000 ምናምን የገባችሁ እኔ በሰራሁላት ቪዲዮ ነው። ከዛ ነው እሷ በሰራችሁ ቪዲዮ ላይ ጨመረችው። ለምን እንካካዳለን? እኔ ዲቦራ እንድትቀየር ነው የፈለግኩት። ዝም አልኩኝ። በራሴ እየሰራው ነበር። ሲከሱኝ ቪዲዮ ሰራው በቃ። ከዛ አሁንም እሷ የምትልሽን ነገር አሁንም አልረዳም። ቢኒያም 35 ሺህ ብር በጥሬ ወስዳለች። 35 ሺህ ብር እስካሁን ድረስ 7 ወር ምናምን ቢሆኑ ነው። የ3 ወር በ10 ሺህ ብር፣ የ1 ወር በ5 ሺህ ብር ተቆራጭ ወስዳለች። ይህንን ወስዳ ቢኒያም ልጁን አይረዳም። ብሩን ይፈልጋሉ፣ ቢኒያምን አይፈልጉም። ከትናንት ወዲያ አንድ ሰፈር ሁነን ማለት ነው ልጁን እንዲ አይፈልጉም። እየሄድኩኝ ፊት ለፊት ላይ ስንገናኝ መንገድ ቀይሳብኝ ይዛብኝ ሄደች። እኔ ልጄን እፈልጋለሁ፣ ልጄን ላሳድግ፣ ለልጄ ወንድም መከታ ለሆነው አባት ለሆነው ብዬ ብጠይቃቸው እምቢ አሉኝ። ከአንተ ገንዘብ ነው ልብ ካላችሁ ገንዘብ አህያውን ጠልቶ ዳውላውን ይላል ያገሬ ሰው። እኔን ጠልተሽ ቢኒያም ወንጀለኛ ነው፣ ብሩስ ወንጀለኛ አይደለም። ብሩ ሲሆን ወንጀል እየከሰሽ በፍርድ ቤት እያሯሯች እኔ እየተበደርኩኝ እየተቀደርኩኝ ይከፍላለሁ። ለምን 10 ሺህ ብር ለመክፈል ቢኒያም የወርሃዊ ገቢው ስንት ነው? 10 ሺህ ብር ቀላል ነው? ስንት ነው የምትቀጠሉ? ከኮየ ፈጬ ቦሌ መድኃኒዓለም ሄደሽ ኤርፖርት ለመስራት በወር 5 ሺህ ብር ነው የምትቀጠሉ። አንድ መምህር የሚቀጠረው በወር 10 ሺህ ብር ነው። ቢኒያም መንግስት ነው እንዳሰ 25 ሺህ ብር ደሞዝተኛ ነኝ ብላለች። ቅድም አልሰማክ? አረ በጭራሽ። ከየት አመጣው ነው እንትን የምትለው? እኔ የማውቀው ነገር የለም። አክስቷ ቤት የምንኖር ልጅ ደሞዟን የምታውቀው እሷ ናት። አክስቷ ቤት አንቺ አክስትሽ እየተረገጥሽ እየተሰደብሽ አክስትሽ ቤት አትኖሪም። ከአክስቷ ቤት የወጣችው እኔ ሚዲያ ላይ ወጥቼ የአንቺ ካስተመር የአንቺ ኦዲየንስ ባገዛቻት በተከራይ ይችላል መሲ በጌታ ባከራይ ይችላል። ከዛ ደግሞ ቢኒያም ስሜን አጠፋለች። ከሰስኩት ውጤቱ አርብ ይመጣል ስትለኝ አዎ ከሳኛለች፣ አርብ ይመጣል። ዲቦራ ከሰሰችን ብዬ ብሰራ መሲ የፈለገችው ምትላት እኔ ከመሲ ጋር ኮንታክት አላደርግ እንጂ ምን አገባኝ። ከሳኝ ከሰስኩት አለች። አዎ ከሳኛለች ብዬ ሰራ አንተ ስለሰራ ነው እሷ ያላገዘችኝ እንዴ። መጀመሪያ እኮ ሰርታችኋል እናንተ በቲክቶክ ከሰነዋል ይመጣል ብላችሁ። ስለዚህ እናንተ ከሰነዋል ስትሉ አዎ ከሰውኛል እንደዚህ ተፈርዶብኛል ብዬ ቪዲዮ ሰራ መሲ ከለከለችኝ አለች። ስከለክላት አላዩ መሲ በጌታ እኔ እህት ናት። የረዳችውን ታሪኳን የቤት ሰምታ ነው እሷ በራሷ አጥንታ ማቆም መብቷ ነው። የአመት የቤት ኪራይ ነበር ቃል የገባችው። ከዛ በኋላ የሰማችውን ሰምታ የመተው መብት አለ። በሰው ገንዘብ እኔ ለምን አቆምሽ ብዬ መጠየቅ አልችልም አይደል? ሰው ከገዛ ኪሱ ሲረዳ እስካመነበት ድረስ ነው የሚረዳው። ስለዚህ እኔ ቢኒያም አልደረስኩባትም። ከለክላትም ባከለክላትም እኔ ምንም አላወራች አላቃትም። መሲም ምንም የማውቀው ነገር የለም። ከለከለችኝ። ስለዚህ 100 ሺህ ብር ክፈልኝ አንተ ነህ ስሜን አጠፋ አለችኝ። የቱ ጋር ነው ስሟን አጠፋሁት? ዲቦራ አይዞሽ ፎሎ አድርጓ ከማለት ውጭ ወጭ ስለተናገሩ መቼ ነው? ቆይ 100 ሺህ ብር የጠየቀችበት ምክንያት አንደኛ እሱ ቪዲዮ ስለሰራብኝ ያው መሲ በጌታ እንደውም አንድ ቁጥር እየጻፈች ትገባለች። እሱ ቪዲዮ ስለሰራብኝ ቆይ አንዴ እሱ ቪዲዮ በመስራቱ ምክንያት ማስታወቂያ ስራ አንዴ ዲቦራ ተራሽ ላይ የኔ እናት ረጅም ሰዓት ሰጥቼሽ ነበር። አሁን የእሱ ተራ ነው ፕሊዝ። እሱ ቪዲዮ ስለሰራብኝ እና ማስታወቂያ መስራት አልቻልኩም። ኮመንት ላይ ይሰድቡኛል። እኔ ባዮ ላይ ስልክ ቁጥሬን ያስቀመጥኩትኝ ለስራ እንዲደወልልኝ ማስታወቂያ ለመስራት እንጂ የእሱ ተከታዮች እየደወሉ እንዲሰድቡኝ አይደለም። ስለዚህ እሱ ቪዲዮ ሰርቶ ባደረገው ተጽዕኖ ምክንያት ሴቶችም ወንዶችም ተከታዮቹ አድናቂዎቹ እየደወሉ አንቺ ግን ምን አይነት ጨካኝ ነሽ እንደዚህ እያሉ ይናገሩኛል። በዛ የሞራል ካሳ ህግ አጥንቻለሁ።
ሳልፈልግ ህግን አጥንቻለሁ ራሴ ነኝ እንትኑን ስምምነቱን የምጽፈው ውል ነው ምናምን እዛ ላይ 100,000 ብር ካሳ ይዘህና ሽማግሌዎቹን ይዘህ ስመጣ አልኩት ብላ 100,000 ብር መጠየቋን አንተን አምናለች እኮ ለደረሰባት ተጽዕኖ ነው 100,000 ብር ጠይቀችው። አቡዬ እኔ ልናገር? መስዬ አንዴ መሲ ትናገር ፕሊስ። መስዬ እንዴት ነሽ? እንዴት ነሽ አቡዬ? ቅርታ በተደጋጋሚ ስምሽ ስለተነሳኝ። ኧረ ችግር የለም ችግር የለም። እኔ ያቆምኩበት ምክንያት ያው እንዳሉት እነሱ እየወጡ ሲካሰሱ እሷም ሜንሽን አድርጎት ነበር ለመስቀል ገንዘብ ሲሰጣት ኢቭን እንደሚሰጣት እንኳን ለነሱ አልተናገረችም። በዛ ሰዓት ሰምቼዋለሁ ማለት ነው። እና ልክ አላደለ ከዚህኛውም ለቤት ክራይ ብላ ነው ልጅቷ የሰጠቻት በዛ ሰዓት ማለት ነው። አዎ ሰው እየረዳኝ ነው ምናምን እንኳን አላለችም። እና አሁን በተለያየ መንገድ እኔ ያዋብስ እንደገባኝ ያው የሁለቱ ችግር እንዳለ ሆኖ አንዳቸውም ከአንዳቸውም ብዙ ባይሻሉ ግን በተለይ እሷን ደውዬልኝ አስብዬ ደውዬ አውርቻታለሁ። ያው እንትኑ ላይ ይቅርና አንቺ ሰብሰብ ብለሽ በቃ ከሱ ጋር መካሰሱን ትተሽ ልጅሽን አሳድጊ። እንደ ክርስቲያንም ደግሞ ትክክል አይደለም የምታደርገው ነገር ማለት ነው። ስለዚህ ይሄ ነገር አስቢበት፣ ካልሆነ ግን እኔ እንደዚህ አይነት ልጅ ለማውጣት አይደለም ቤት ኪራይ የምከፍለው ብዬ አውርቻት ነው ያቆምኩት። የተሻለ እንድትሆን እንጂ ከዛም በላይ ቢደረግላት ምንም ችግር የለም። ግን ተመልሶ በቃ እንዴት ልበልሽ፣ ብዙ ሰው ስላለ መናገር አይመችም እንጂ አንዳንዱ ነገር በዛ መንገድ እንድትሄድ አይደለም። ይሄ ክሱ ምኑ እንዲቀርና ልጃቸው እንዲያሳድጉ በሰላም ሆኖ እሷ ታግዛ ወደፊትም የምትፈልገውን ነገር መማር ብትፈልግ ያንን አድርገን እሱም ደግሞ በስርዓት አባት ሆኖ እሱም ጥሩ ነው ብዬ አይደለም የምነግርሽ። እሱም ያው የራሱ ድክመት አለው። ግን ይቅርታ ደግሞ ይቅርታ ነው። ይቅርታ ጠይቋል፣ በህዝብ ጠይቋል፣ በሰው ፊት ጠይቋል፣ እሷን ጠይቋል። ከዛ በላይ ምን ያድርግ? ምንድን ነው መደረግ ያለበት? ይቅር ማለት ይቅር ነው አይደል? ከሷ በላይ ደግሞ ይህንን የሚያውቅ የለም። ይቅርታ ነው አይደለም? ስለዚህ እየተመለሱ ወደኋላ መሄድ እንትኑንም ኢሜጁንም ያበላሸዋል። ስለዚህ በቃ ይሄንን ካላስተካከልሽ ብዬ አውርቻት ነው። እንደገናም ሌላ ሰው ልኬባት ነበር ቁጭ ብላ እንድታወራት ማለት ማቆሜ ደስ ብሎኝ ሳይሆን ለውጥ አለ ወይ ብዬ ማለት ነው። ይሄ ነው ያለው ነገር። የተሻለ ልጅ ካላወጣን ኩራት የለውም። አሁን እሷ የሚያደርገችው እሱ የሚያደርገው ኩራት የለውም በዚህ መሀል ማለት ነው። በቃ ትክክል አይደለም። ያንን ትክክል ያልሆነ ደግሞ እኛ እንሸከምና እናስተካክል ካልን ካልተስተካከሉ ተመልሰው እንዴት ነው የሚሆን? ትክክል። ከዚህ በፊት መስዬ ብለሽኛል። አንድ ሰው የሚታገዘው ጸብን ትቶ በፍቅር በሰላም ሁሉም ሆኖ ልጅ በሰላም እንዲያድግ ነው። ማለት ችግሩ ለመፍታት ነው። በዚህ ጋር የአመት የቤት ኪራይ አንቺ በዚህ ጋር እየከፈልሽ ወይ የሆነ ሰው እያገሽ ያሰው ስቲል ዘሴም ፋይቲንግ ካለ ስቲል ምንድን ነው ለውጡ? ያለ ለውጥ ለምን እንረዳለን ነው? ምን እያየን ነው? ተመልሰው እዛው ሶሻል ሚዲያ ላይ ለውጥ የማያመጡ ከሆነ መለወጣቸውን የማናይ ከሆነ ክስና ጭቅጭቅ ስድድብ ከሆነ ለዚህ አይነት ልጅ ከምንረዳ ለተሻለ ልጅ ነገ ለውጥ የምናይበት ነው መሆን ያለበት። ትክክል። ይህንን ደግሞ አውርቻታለሁ። አላወራሁሽም ዲቦ? እሺ መስዬ በጣም ነው የማመሰግነው። ማለት እንዲህ በዚህ ምክንያት ብትይኝ ቀድሞ ደስ ይለኝ ነበር፣ ግን ቢሆንም በጣም ባለውለታዬ ነሽ። እንደዚህ ተረጋግቼ እንድሽኛል እጅግ በጣም አድርጌ ያመሰግናለሁ። ከዛ ባለፈ ደግሞ ጀስት የቤት ኪራይ ብለው ሲሰጡኝ የሰራሁበትን እንጂ እነሱም ጀስት የእርዳታ ነው ያስመሰሉት ቪዲዮውን።
ለማስታወቂያ ነው። ማስታወቂያ ሰርቼ ነው ያገኘሁት። ክፍያዬ ነው። ሰው እርዳታቸው አለ። እዮሃ ሚዲያ ኦኬ። እኔ መስዬ እኔ ያልሽ መስሎኝ ነው። ለምን መስዬ ምን የምታስተዋውቀው ነገር የላትም። እርዳታ ነው ሁሌም ነው እዚህ ሰው አይሳንማ ይቅር ቴንኪዩ አልኩኝ። እግዚአብሔር ይባርክሽ፣ ተባረኪ። ቀድሞም በስልክም አውርተናል። የላክሽው ሰው እኔ ጋር አልደረሰም። እውነት ለመናገር ግን ከአንቺ ጋር ያወራሁትኝን እጅግ በጣም አድርጌ አመሰግናለሁ። ተባረኪ፣ ዘመንሽ ይባረክ። ራሴንም ደግሞ እንዳይ አድርገሽኛል። በራሴ ራሴን ችዬ ቤቴንም ልጄንም ሁሉንም ነገር እንዳደርግ ራሴን እንዳይ ባይዘዌ አንዳንድ ጊዜ ጫና ሲበዛ ለራሳችን የራሳችንን ጉለት እናየዋለን እና በዚህ እኔ አሁን ልጄ ስላለ በጣም ብዙ ዋጋ ከፍያለሁ። በጣም ብዙ ሰርቻለሁ። ቅድም ደግሞ እኔ አንድ ስራ አልነበረም ስሰራ የነበረው 3 ስራ ነው። በቀን ስሰራ የነበረው በ3 ስራ ነው 20 ምናምን ሺህ ብር ማገኘው አለኝ። እርዱኝ ብዬም አይደለም የወጣሁትኝ። እዚህም አንቺ ጋርም ስመጣ የማንንም እርዳታ ጠይቄ አይደለም። እዮሃ ሚዲያም ስቀርብ ሴት ነኝ። በሴትነቴ የደረሰብኝ ነገር አለ። ሲቀጥል ደግሞ እዛ ጋር ከመውጣቴ በፊት እሱም ተጽዕኖ አሳድሮብኛል። ልጁ ዲኤንኤ ግዴታ መነሳት እንትን ማለት አለበት ብሎ ስላሳደረብኝ ጫና ሄጄ አላስመረምርም ብያለሁ። ምክንያቱም ልጄን እኔ ራሴ ማሳደግ ስለማያቅተኝ ስለማላንስ ለልጄ አሁን ይሄ እዚህ ጋር የደረስኩበት ነገር አይደርስም ነበረ። ይቅርታ አላደረግሽም ለምትሉኝ ደግሞ እኔ ይቅርታ ሳላደርግ ቀርቼ አይደለም። ይቅርታ ባደርግ ነው ጎትቼ ቤተሰቤ ጋር የቀላቀልኩት። ይቅርታ ስላደረግኩ ነው። ግን ነገሩ የቢዝነስ ነገር ሲሆንብኝ ማለት ልጄም እኔም ቢዝነስ እየተሰራብኝ ቤተሰቤም ቢዝነስ እየተሰራብን ሲያቅተን ነው ይሄን ነገር ማቆም የፈለኩት። ምክንያቱም ከፍቅረኛው ጋር እንዲህ ብሎ አውርቷል ብዬ ነግሬሻለሁ ሀቡዬ። ምክንያቱም ለዚህ ዓላማ ከመጣ ልጁን ፈልጎ አይደለም የመጣ። መጀመሪያም በበቀል ነው ብሏል አይደል? ሴቶችን ስበቀል በበቀል መሀል ነው ይሄ ልጅ የተወለደው። ስለዚህ የበቀል ነገር የአንድ ሰው ኦልሬዲ በወጣትነቱ ባደረገው ስህተት እግርሽ ላይ ወድቆ ሚዲያ ላይ እዮሃ ሚዲያ ላይ እግርሽ ላይ ወድቆ ይቅርታ ጠይቆ ኦልሬዲ የተዘጋ ፋይል ስለሆነ መጀመሪያማ ካልንማ ይቅር አላረግንም ማለት ነው። አቡዬ ይቅርታውን ስለተቀበልኩ እኮ ነው ወደ ልጄ የቀላቀልኩት አይደል? ይቅርታውን ባልቀበል ቤተሰቤ ጋር አላደርሰውም። ይቅርታውን እኔ ሲጀመር ይቅርታ ባይጠይቀኝም በመሀል ሲጀመር ታሞ ነበረ። በቃ በጣም ታሞ ነበር እና እኔ ነኝ ተበድሬ ያሳከምኩት። ልጄን እኮ እንትን ብሏል። አረዳም ሲጀመር አልካደም፣ ልጅነቱን አልካደም፣ ቀድሞም አልካደም። ግን ደግሞ ሶሻል ሚዲያ ላይ መውጣት ሲፈልግ ምን አለ? ልጁ ዲኤንኤ ይመርመርልኝ አለ። በቃ ዲኤንኤ ይመርመር። ቤተሰብ ያውቃል፣ ሁሉም ያውቃል። እህቴ ታውቃለች፣ እናቴ ታውቃለች። ቤተሰብ ተዋውቋል በክብር አባትነቱን ስለሚያውቅ ነው ቤተሰቤ ድረስ ይመጣ አይደለም። ቀድሞም ምንድነው ያለው? ሲጀመር እኔ ልጄን አለ እርግጠኛ ነው ወይ ስለው ልጄን ድንጋይ ተሸክሜም ቢሆን አሳድጋለሁ ያለ ሰው ነው። አልካደም። ማስታወሰው ዲኤንኤ ካስመረመርኩ ግን ልጅክን ቀጥ ለጥ ብለህ ትረዳለህ ብለሽዋል። እኔ ማስመርመር አልፈልግም። አላስመርምር ራሴ ላሳድግ። እኔ እያሳደግኩ ነው 3 ዓመት። አላስመርምር ግን ግዴታ ነው። ዲኤንኤ ይፈልጋለሁ ካልክ ኦኬ አስመረምራለሁ፣ ውጤቱን አመጣለሁ። ግን ልጅህን ትረዳለህ ብለሽ ቃል አስገብተሽ ብያለሁ። ስለዚህ ያንን ቃል ማክበር ስላልቻለ ነው አሁን ይሄ ሁሉ ነገር አይደል? ያ ከዛም በኋላ ደግሞ 35,000 ጋር ልምጣለች። 35,000 የሰጠኝ 10,000 በፍርድ ቤት ከፍርድ ቤት በኋላ ነው ከጥር በኋላ ማለት ነው። ጥርም አልከፈለ የካቲት የከፈለ እሱን ሊያዘው አንድ 10,000 ለምን 35,000 ቅድም ስላልጠቀስሽው እሱ ከተናገረ በኋላ ስለሆነ 35,000 የጠቀስሽው 10,000 መቼ እንደሆነ 10,000 መቼ ነው? መስከረም ላይ አይደለም፣ እስከ መስከረም ድረስ ጠቅሰሽልኝ በዝርዝር ጠቅሰልኝ። ከመስከረም በኋላ የመስከረምን ይኸውልሽ መች መሰለች? መስከረም 1 በገዛው ብሎ መጥቷል። ከዛ በኋላ ግን የነበረው እዮሃ ሚዲያ የቀረበ ቪዲዮ የተለቀቀው በ17 ቢሆንም ከዛ በፊት ነው ቪዲዮ የተቀረጸ። ከዛም በኋላ አውርቻለሁ። እንደዚህ ጠይቀውኝ እንደዚህ አወራሁ ብዬ ነግሬዋለሁ። ከዛም በኋላ ነው ማድረግ የጀመረው።
ከዛ ያለፈ ደግሞ እየጠቀሽ ልክ ደብተር ላይ ቅድም እንደተጻፈው 10 ሺውን ቀን ስንት ልጻፍ? ቀኖቹን እየጠቀሽ እንድትነግሪኝ። 10 ሺውን የካቲት 24 የጥር ውሳኔ የተወሰነው የካቲት ጥር ላይ ነው። ከዛ የካቲት ላይ ነው የከፈለው። ታስሮ መክፈል ስላልቻለ ታስሮ ከ3 ቀን በኋላ ከተፈታ ወዲህ አይደለም እሱን ከዛም በኋላ ቅድም ፍርድ ቤት ቀጠሮ ነበረን። አካውንት ነበር ሽላክ ያለኝ ምናምን እንደውም ያን ቀን ነው እኮ የጥርን ያን ቀን የከፈለው የካቲት 24 መጀመሪያውን 10 ሺህ ብር። አዎ ከዛም በኋላ የካቲትንም የመጋቢትንም እኔ እንደውም ተውኩትኝ። እኔ ሰላም ከሰጠኝ ይውሰደውን ያልፈልግም ብዬ ተውኩት። መክፈል ስላልቻለ ዳኛዋ ስጠይቅሽ እምቢ ብለሽ ይታሰርልኝ ብለሽ ታስሮ መክፈል ሲችል ነው የወጣው ከእስር ቤት። አልደረስኩም አብዬ እሱ ጋር አልደረስኩም። ይኸውልሽ የካቲት አልከፈለም። ይኸውልሽ የጥርን የካቲት ላይ ከፍሏል አልኩሽ። የካቲት 24 ተከፈለ ጻፍኩት 10 ሺህ መጀመሪያ 10 ሺህ። አዎ ከዛ የካቲትና የመጋቢትን አልከፈለም ተውኩት፣ ዝም አልኩት። ከዛ መጋቢት ላይ መጥሪያ ወረቀት ይዞልኝ መጣ፣ ይግባኝ የጠየቀበትን ማለት ነው። ከዛ መጥሪያ ሲሰጠኝ ሄድኩኝ። መጥሪያውን እንደውም ራሷን ነው ዳኛዋን ሌላ ቢሮ ነው እና ስጠይቃት አይ የ2 ወር እኮ እስካሁን እየከፈለ አይደለም ማለት ይግባኝ መጠየቁ ካልከራ እኔ መጠየቅ አይቀርም ማለት ነው። ከዚህ በፊት ያለ ይግባኝ የጠየቀው 10 ሺህ ብር መክፈል አልችልም ነው ባንክ ስቴትመንቴ ላይ የተሳሳተ። እሱንም ባንክ ቤቱን የተሳሳተ አንተ አይደለም ባንክ ቤቱ ተሳስቶ የሌላ ሰው ስም ስቴትመንት ገብቶበት እሱ ላይ ያንን አይቶ ነው ፍርድ ቤቱ 10 ሺህ ብር የፈረደበት እንጂ የእሱ አቅም 10 ሺህ ብር እንደማይችል ፍርድ ቤቱ ከይግባኙ በኋላ ባንክ ቤቱ የይቅርታ ደብዳቤ በመሳሳቱ ባንክ ቤቱ የይቅርታ ደብዳቤ ለፍርድ ቤቱ እንዲጽፍ ተደርጎ ባንክ ቤቱ ፍርድ ቤቱን ይቅርታ እኔ ነኝ የተሳሳትኩት ብሎ ትክክለኛ የእሱ ስቴትመንት በስሙ ሲገባ አቅሙ እንደማይፈቅድ ፍርድ ቤቱ ሲያይ ከ10 ሺህ ግማሹን ጎምዶ 5 ሺህ አደረገለት አይደል? ስለዚህ አሁን አንቺ ይግባኝ ሲጠይቅ ኦኬ ይግባኝ ከጠየቅ ያልከፈልከውን የካቲት ወርንና የመጋቢትን 20 ሺህ ነው የሚመጣው። ለምን 25 ሺህ ሆነ? አይደል የሚያዝያ ተጨምሮ ሚያዝያ 5 ሺህ ብር አይደለ? አዎ የሚያዝያ ተጨምሮ 25 ሺህ 10 ሺህ የካቲት 10 ሺህ የካቲት መጋቢት 10 ሺህ የሚያዝያ 5 ሺህ 25 ሺህ እንዲከፍል ጠይቀሽው ስላልቻለ ነው የታሰረው። አላቅም እኔ መቻል አለማቻሉን አላቅም። እኔ አሁን እሱ ምን አልኳትኝ ዳኛዋን ማለት መስራት ይችላል፣ እውቀት አለኝ ብሏል፣ አቅም አለው፣ ጉልበት አለው፣ መስራት ይችላል አይደል? መስራት ቢፈልግ መስራት ይችላል፣ አቶ አይመስለኝም። ግን ቢሆንም ደግሞ ከጠየቀ አይቀር እኔ ሲጀመር ልጄን ብቻዬን ማሳደግ እችላለሁ፣ ብቁ ነኝ። መጣብኝ እንጂ አልሄድኩበት። ልጄን በሰላም ማሳደግ እችላለሁ። ከዛ ያለፈ ምንድን ነው ግንቦት 10 ነው የከፈለው 25 ሺውን። መች ነበር መክፈል የነበረበት? ሲሆን ከሚያዝያ ቀጥሎ ያለው ወር ነው የኢትዮጵያ በዚህ ወር። እሺ ከሚያዝያ ቀጥሎ ግንቦት ማለት ነው። ግንቦት 10 እነዚህን የየካቲትን 10 ሺህ የመጋቢትን 10 ሺህ እና የሚያዝያን 5 ሺህ ቶታል 25 ሺህ ብር ከፈለ። እሺ ኦኬ። ከዛ ባለፈ ሀቡዬ በጣም በተደጋጋሚ እኔ ከሱ ገንዘብ እንደምፈልግ ይናገራል። እኔ ያው ይሄን ያህል እኔ ካንተ እኔ ለሱ ብረዳው እንጂ እሱ እኔን የሚረዳኝ ሰው አይደለም። ከዚህ ቀድሞ እርጉዞኝም ትምህርቴን ሳቆም የእሱን ትምህርት እየከፈልኩ ነበር ማስተምረው። አደረግኩ የሚባል ነገር እዚህ ጋር የሚወጣ ከሆነ በጣም ብዙ ነገር አደረግኩ ብዬ የማወጣው ነገር ይኖራል። ግን ደግሞ አልፈልግም። ብድራቴን እግዚአብሔር ነው የሚከፍለው፣ እሱ አይደለም። እሺ ግን እኔ መጠየቅ የምፈልገው ማሬ፣ ይሄ ሰውዬ እያለው ሰስቶ ነው አልፈልግም። ቴንክ ውሃ አለኝ። ይሄ ሰውዬ እያለው ሆን ብሎ ላለመስጠት ፈልጎ ነው ወይንስ ስለሌለው ነው? ይህን ደግሞ አንቺ ታውቂያለሽ። ባንክ ስቴትመንቱንም ስላየሽ እያለው ነው
የባንክ ስቴትመንቱን ተይውና ሀቡ አለው እያለው ነው። ለምን ጌም ሲጫወት ኢቭን ሌቭሉ 15 ነው፣ ከዛ በላይ ነው። እኔ እንኳን የማልጫወተው ሰው የሆነ ቀን ገብቼ እግዚአብሔር ይመስገን የቤቴን ኪራይና የልጄን ትምህርት ቤት የ2 ወር የቻልኩት 5000 ኮይን ተሰጥቶኝ ነው። ጊፍት ጋለሪ እንኳን ሳልሞላ ማለት ነው። ልጄንም ራሴንም ቤተሰቤንም ማስተዳድረው በዚህ ነው። የሚያገኘውን ሄዶ ለሰው ይሰጣል ነው። ሌብል 15 አይደለም ሌብል 22 ነው። ለምን አይደለም የሚያገኘውን ለሰው ይሰጣል ሳይሆን ወደሚያደርገው ያደርጋል። ሲቀጥል ቪዲዮ ሰርቷል። ለእናቴ እንደዚህ አድርጌያለሁ። ሲጀመር እኔ የሱስ መቆጣጠር የማግኘት ልክ እኮ አይደለም። ሌብል የሌብል ቁጥር ሌብል ስልሽ ጊፍት ጋለሪ ጊፍት ጋለሪ ለማለት ነው። 15 ሌብል ስላልሽ የሚሰጥበት ልክ መስሎኝ ቼክ ሳረግ ሌብሉን 22 ነው። ስለዚህ የሚሰጠውን እየሰጠ ነው። ጋላሪው 15 ከ15 ነው። እውነትሽን ነው። ሙሉ ነው ጋላሪው። ማሻአላ እንደዚህ የሚሰራ ሰው እኔ እውነት ለመናገር ቢኒያው ልጁን ሰፖርት ማድረግ የማትፈልግ ከሆነ እውነታውን ነግሬዋለሁ። ፍርድ ቤት 5000 ሲወሰንበት ላውራሽ ሲለኝ እኔ አልኩትኝ ሰው ፊት ማለት ነው። ልጁን ከልክዬሃለሁ ወይ ስልክ አልከለከልሽኝም ብሏል በአፉ ማለት ነው። ከልክዬው አላቅም። ሲቀጥል ለእናቴም ደውሎ አያቅም። ከእናቴ ጋር ነው አይደለ እንዲገናኝ ያደረግኩት። ደውሎ አያቅም። እንግዲህ ቴክስት አይቻለሁ፣ ለእናቴ የላከላትን ቴክስት አይቻለሁ። በጣም ነው የሚደብረው። በጣም ማም ቴክስት አታይም። ለእኔም የሚልክልኝ አለ አይደለም 5000 ለአንቺ ልጅ 1 ብር አላወጣም ብሎኛል። በዚህ ሰሞን ማለት በቅርብ ማለት እኔ ለአንቺ ልጅ እሱ ቀድቶታል። ያወራውም ምናልባት ቮይስ ሲቀዳ እኔ ይሰማኛል። እኔ ግን አምልጦኛል። ማስወራት እያስወራና ይቀዳል እሱ ነው አይደለም። ለአንቺ ልጅ 1 ብር አልሰጥም ሲል ማስረጃለሽ ወይ ነው ማለት። ቪዲዮን ሰርቷል እኮ ቪዲዮ አለ። የታል እንስማ፣ እንስማ። ለአንቺ ልጅ 1 ብር አይደለም ሲል እንደዛ ከሆነ እውነትም እያለው ይሄ ሰውዬ መርዳት ስላልፈለገ ነው ማለት እኮ ነው። በቅርብ ቪዲዮ ለቋል። እኔ ቪዲዮ እየተቆራረጠ እንትን አይቻለሁ። ልጁን ቤተሰቤም ጋር አይቅራል ምናምን ብሏል። እኔ ከልክየው አይደለም እኮ ቪዲዮውን ክፈች እንስማውና ህዝቡ መስማት አለበት በማስረጃ። እንደዛ ከሆነ ያለውን መርዳት ያልፈለገው አንቺ እንዳልሽው ነችሽን ነው ማለት ነው። ለአንቺ ካለ እሷ ማስረጃውን እስክትፈልግ አንታውራ ያው ያንተታ። እሺ አሁን ስለ ጌመር አወራቻ ፖስትቼዋለሁ። እኔ ቢኒ ነኝ፣ ተደብቄ አይደለም። ጊፍት ጋላሪም ይታያል። ይኸው እናቴ ትሙት አቡ አይሰራም። ሰው ከ2 ሰዓት ከማታ 2 ሰዓት እስከ ጧት 12 ሰዓት ላይቭ ላይ ቁጭ ብሎ ማደር አለመስራት ነው። ጌመር መሆን እፈልጋለሁ፣ ቲክቶከር መሆን እፈልጋለሁ። ህልሜን እየኖርኩ ነው፣ አላገኝም። እናትዬ ትሙት ጊፍት ጋር አንበሳ ወርዶልኛል። ይኸው ፖስትቼዋለሁ። መቼ? ይችን 2 ሳምንት ይታይ ቪዲዮ እኮ አለ። ጊፍት ጋላሪ ሲበራ ሁለተኛ ነው። ይህንንም ያበራችልኝ ጓደኛዬ ነች፣ እኔን ለማበረታታት ብላ ይኸው ይታያል። ገብታችሁ ማየት ትችላላችሁ። ጓደኛክ ማለት ፍቅረኛክ? አዎ ፍቅረኛዬ እኔን ለማበረታታት እኔን ለማገዝ ብላ አብርታልኝ። ከዛ በፊት ደግሞ እንጉዳይ የምትባል ጌመር በጣም ስላሳዘንኳት ሁለተኛ ነው 2 ሳምንት ይህን ሳምንትና ያኛውን ሳምንት ነው የበረርኩት። ገባሽ? ከዛ ውጪ ከማታ 2 ሰዓት እስከ ሌሊት 12 ሰዓት ቁጭ ብያደርግ በጣም ነው የምለፈው የምታገሉ አላማ ለመኖር ልጄን ለማገዝ። አንድም ቀን ልጄን አላግዝም ብዬ አላውቅም፣ አንድም ቀን። ከዛ ውጭ ዩቲዩብ ላይ የሰራሁት ዩቲዩብ ላይ ይኸው ሰራው ብያለሁ። እናቴን አገዝኩ፣ መብቴ ነው፣ ያሳደገችኝ እናቴ። እናንተን አላግዝም አላልኩም፣ ስልክ አላነሳም አላችሁ፣ ዘጋችሁኝ፣ ብሎክ አደረጋችሁኝ። አሁን ሀዊ አንዳንድ አጠራጠር አድርጌ ልንገርሽ እና አንቺ መልስ መልሽልኝ። በ1 ወር ውስጥ ያገዝኩት ለልጁ አንድ ድሃ አባት ላገዘው ትንሽ ነው። አንድ ያዥልኝ። አንደኛ፣ ሁለተኛ ከኔ ገንዘብ ባልፈረውና አንድ ድሃ አባት ለልጁ ይህንን በ1 ወር ውስጥ ትንሽ ነው ወይ የሚለውን ህዝቡ ይፈርዳል። ኦኬ፣ በ1 ወር ውስጥ ትምህርት ቤት ከፍሏል፣ ልብስና ጫማዎች ገዝቷል፣ አስቤዛ ገዝቷል፣ እነ ሩዝ እነ ወተት የወተት ክራይ ከፍሏል። እንደገና ደግሞ ዳይፐር፣ ወተት፣ ዋይፕስ ገዝቷል። በ1 ወር ውስጥ ለአንድ ልጅ የሚያስፈልገውን አስቤዛ የ1 ወር መስከረምን ገዝቷል። የጥቅምትን 2500 ብር የትምህርት ቤት ከፍሏል።
ይህንን ያደረገው በአንድ ወር ውስጥ። በሁለተኛው ወር እነሱ ወደ ክስ ሄዱ ነው የሚለው። ስለዚህ በአንድ ወር ውስጥ በቂ ነው አይደለም? እሱን እስክ ደምሪ ላወራ። ሁለተኛ እሷ አለቅም አንተን እበቀልሃለሁ፣ ያው ከአንተ ገንዘብ ነው የምፈልገው፣ አንተ ማሰቃየት ነው የምፈልገው ብላኝ ፍርድ ቤት 10 ሺህ ብር ፈርዶብኝ 2 ወር ከቆየሁ ማስረጃ ታዲያ ማስረጃ ሳትይዙ እኮ እሷም ማለችኝ እሱም አንተም አልከኝ ትላላችሁ። ማስረጃ ከሌላችሁ ተቀባይነት የለውም። አንተን በቀል ብፈልግ አይደለም አንተን የምበቀል ግን በቀል እግዚአብሔር ነው። አንደኛ ማወቅ ያለብህ እኔ አንተን በክፉ አንቺ ስታወሪ ፍርድ ቤት 2 ወር ቀረተሽ ይግባኝ። አሁን ይግባኝ ካልከፈልሽ ይግባኝ ካላሽ 2 ወር ካለፈ ይሄ ሰው ይችላል ማለት ነው ብሎ ነው ዝም የሚለው። እንዴት በግማሽ በኔ ስቴትመንት ያለብኝ ሰውዬ እሷ እኔን እየከሰሰችኝ ይግባኝ ማለት የለብኝም? የይግባኝ ወረቀት ሲሰጠኝ እንግዳም አንተን ካላለኝ 25 ሺህ ብር ተቀብለሽ እኮ ልጁን አላሳይም ያልሽ ነሽ። አሁንም እናንተ የምትሰሙት ስቲል አላገዝኳትም ለሷ 35 ሺህ ብር በጥሬ 25 ሺህ ብር ከፍዬ አስሚዛ እኮ ዛሬ አላገዝኩም ያልሽ ነው እህት። አሁን እኮ ዲቦራ 25 ሺህ ከከፈለ በኋላ ልጁን አሳይተሽዋል? መች መጣ? ዛሬ ነበር እኮ ሲጀመር ሳምንት አልሆነም እኮ ብሩን እንኳን ከሰጠ ሲጀመር ዛሬ ነበረ። ስልክ ካላነሳሽለት እንደዚህ ያህል ማሬ በምን ደግሞ ቤቷ ሲሄድ ቤት እየመጣ ነው በፖሊስ እያዘኛለች። ቤት ሲሄድ አንድ አዳምጪኝ። ቤት ስትሄጂ ሰፈሬ እንዳይደርስ ገዳይ ነው ብላ አመልክታ ቤት ኬርኩ ማለት ነው። በስልክ ነዋ። በዚህ ሳምንት እናቴ ትሙት አብዬ 4 ጊዜ ደውይለታለሁ፣ እደውልልሃለሁ፣ አሁን ቢዚ ነኝ፣ እየለበስኩ ነው ምናምን በቃ እንዴት በጣም የዓለም ትሪሊየን ሰው እንደሷ ቢዚ አይሆንም እያለች ልጄን አሳይኝ እያልኳት እንነጋገር። አንተን እጅህን አልጠብቅም ካን እየወሰድሽ ነው 25 ሺህ ብር ወስደሽ እኮ ነው 35 ሺህ ብር በጥሬ ወስደሽ እኮ ነው። አሁን እኮ ቅድም እኮ አለች አላለችም? አቡ ብላለች። አያግዝም ልጅ ነው እያለች አይደል? እሺ ቆይ አንድ ጥያቄ ዲቦዬ፣ ስልክ እንዳያነሳ እንዳይመጣ ቤት ሰፈር እንዳይመጣ ካልሽ ስልክ ካላነሳሽ በምን አይነት መንገድ ይሄ ሰውዬ ልጁን ይሄን ብቻ መንገድ ንገሪ። አቡ ልንገርሽ፣ ሲጀመር ማለት ነው ከዚህ እየነገርኩሽ ነው። በመሀል ፍርድ ቤት 5 ሺህ ሲወሰንለት ላወራሽ ፈልጋለሁ አለ። ከዛ በፊት አውርቶኝ አያውቅም፣ ሞክሮም አያውቅም ሲጀመር ማለት ነው። እኔ እና እሱ የምንደዋወለው ለመዝለያ የስ ብሎክ ነው ማደርግ፣ ከአሁንም ብሎክ ነህ። ከዛም በኋላ ደግሞ ምንድን ነው የሚያደርገው? ይደውልና ሌላ ነገር ያወራል፣ ከዛ ያስወራኛል። ከዛ ወዲያውኑ እንትን ይላል፣ ቪዲዮ ቮይስ ይቀዳል ማለት ነው። ሪካርድ ያደርግሻል፣ ያስወራኝና ቮይስ ይቀዳል። ከዛ እኔ ደግሞ ምንድነው ወሬሽ እየተቀዳ ነው ብሎ እኔ ጋር ይደርሳል። ተረዳሽ? በኢሞ ነው በዳይሬክት ኮል በቀጥታም ያስታውቃል እንዴ? እኔ የእሱ ስልክ እኔ ጋር እንግዲህ በሱ ነው የማውቀው። ልክ እንደዛ ሲል ከዛም በኋላ እኔም አላወራም፣ ፈቃደኛ አልሆንም። ስለዚህ ምን አደርጋለሁ? ሰው በቀጥታ ደውሎ ሲቀዳን ያስታውቃል። በኢሞ ምናምን ሲሆን ያስታውቃል። በቀጥታ ሪጉላር ኮል ይደርሳል። አንቺ ጋር እየተቀዳሽ ነው ይሻው እየተቀዳሽ ነው ሲለኝ እኔ ደግሞ ስልኬን አጠፋና ከዚህ በኋላ ምንድነው ብሎክ አደረግኩትኝ። እንደውም የሱ ስልክ እንትን አይልም። ከዛ ሰሞኑን እንደውም በሌላ ቁጥር ነበር እየደወለ እንትን የሚለኝ። ከዛ ምን ይላል? ልጅሽን ምናምን ምንድነው ልጅሽን ለአንቺ ልጅ ምን ነው አንተ እየሰራክ አይደል እንዴ ምናምን ስለው ለአንቺ ልጅ ሰርተ ነው እንጂ ሰርተ አምጣና ሰፖርት አድርገው ምን እዳለብኝ አንቺ ልጅ ማሳድገው አለ ማለት ነው። ከዛ ወዲያው እንደዚህ አይነበት እኔ ሁለታችሁ የምትናገሩት ነገር አይደለም። ማስረጃ ልጅ አይደለም ያለችኝ ማስረጃ አለኝ። ልጅ አይደለም ያለችኝ ማስረጃ አለኝ። ልጅ አይደለም ያለችኝ እየከሰሰችኝ ገንዘብ እየከፈለች ነው። እሱን ልንገርህ ለአመታት ብያለሁ። ዴኔ ከዴኔ በኋላ አላልኩትም። እሺ ከቀኑ ጋር አሳየና ማስረጃ አለኝ ያልከውን ከዲኤንኤው በኋላ አሁንም ያንተ ልጅ አይደለም ያለችበትን ማስረጃ ከቀኑ ጋር ነው የምንፈልገው። ታይ ዲኤንኤ የተከፈተበትን ቀን እናውቃለን። ከቀኑ ጋር ትወነጃጀላላችሁ እንጂ ሁለታችሁ ማስረጃ የላችሁ።
ምንም አይነት ማስረጃ ያውጣ። ሲጀመር እሱ አውቆ ነው ሁን ብሎ ልክ ስልክ ሲደውል ያስወራና እንትን ይቀዳል። ለዛ ነው ብሎክ ያደረግኩትኝ። ከዛ ባለፈ ደግሞ እንዴት ነው ቆይ ቀጥታ ቤት መጥቶ ልጁ ማየት ይችላል? እንዴት ነው ልጅ ማየት የሚችለው? ለምሳሌ እንዴት ነው ልጁ ሊያይ የሚችልበት? ነግሬዋለሁ ከዚህ በፊት ቴንክ ዩ አስታወሽኝ። 5000 ብር ሲወሰንበት ለአውራሽ ሲለኝ ፊት ለፊት ሰው ፊት ማለት ነው ፍርድ ቤት ሰው ፊት ምን አልኩትኝ? እኔ ልጁን እንዳታይ ከልክያለሁ ወይ? ምክንያቱም ይወጣና ልጁን እንዳላይ ከለከለችኝ ነው ሁሌ የሚያወራው ሁሌ ማለት ነው። ከዛም በኋላ ሁሌ የሚያወራው ከልክያለሁ ወይ ስለው አልከለከልሽኝም ማለት ቴንክ ዩ። እየከለከልኩ ካልሆነ ታዲያ ምንድነው አድርጊ የምትለኝ? በቃ ምንድነው አድርጊ የምትለኝ? ምን አደረግኩኝ? ሰዎቹ ፊት ምን አልኩትኝ? እየከለከልሽኝ አይደለም። እየከለከልኩ ካልሆነ ልጁን ማየት ትችላለህ። ህግ ፈቅዶልሃል። እሁድ 4 ሰዓት ወስደህ 11 ሰዓት ከ00 ልጄ እጄ ላይ መድረስ አለበት። ይሄ ደግሞ መብት አለኝ። ምክንያቱም ልጁ ከኔ እጅ ወጥቶ አያውቅም። ብቻዬን ያሳደግኩት አያውቀውም። 1 ወር እንኳን አይሞላም ከተገናኙ። ሲጀመር አያውቀውም፣ አልለመደውም። እንዴ ምን ብዬ ነው ልጄን አሳልፌ ሰጥቼ ሲቆይብኝ እንዴት ነው ልቤ የሚያርፈው? አሁንም ቢሆን አልፈልግም፣ ብርህንም አልፈልግም። ብር ነው የምትፈልገው ብለሃላ። ብርህንም አልፈልግም፣ በቃ ብርህንም አልፈልግም። እኔ ልጄን እንደ ድሮ ማሳደግ ነው የምፈልገው። ምክንያቱም በእኔና በአንተ ወጣ ገባ ንግግር ውስጥ አንተ የወጣት ስሜን በምታጠፋው ነገር ልጄ አይምሮ እንዲበወዝም አልፈልግም። ሲቀጥል በእኔ እልህ ይዞክ ደግሞ ልጄን የሆነ ነገር እንድታደርገው አልፈልግም። እንደዚህ እየተናገሩ ዲቦዬ ይሄ የአንቺ ማይንድ ነው እንጂ ምንም አይነት ማስረጃ የለሽም። ልጁን ምንም ነገር ያደርጋል የሚለው ቅድም እንደነገርሽኝ ሶሻል ሚዲያ ላይ ከምትሰሚ ነገር አንጻር፣ ካናዳ ላይ ከሰማሽው ዜና አባቶች ሁለት ልጁን ገደለ ከሚለው አባት ዜና አንጻር፣ ልጃቸውን ከሚደፍሩ አባቶች አንጻር ምናምን እያልሽ ነበር። እና ሶሻል ሚዲያ ላይ የምንሰማውን ነገር እኛ ህይወት ላይ ይመጣል ብለን የምናስብ ከሆነ በሰላም ህይወታችን መኖር አንችልም። ገንዘብህን አልፈልግም ልጄንም አላሳይም ካልሽ ይሄ ልጅሽ ሲያድግ አባት ይፈልጋል እኮ አባቱ ማየት ተናግሯል። ሀቡዬ ይሄንን መልስ ማለት ነው እሱ ስለሚፈልገው መልስ እየነገርኩት ነው። ምክንያቱም ከዚህ በፊት ቪዲዮ ሰርቷል። ይሄ ልጅ ወደ ቤተሰቤም እንዲቀላቀል አልፈልግም፣ ወደ እኔ ህይወትም እንዳይመጣ ቀለቡን እቆርጣለሁ፣ ገንዘብ ነው የምፈልገው ብላለች ዲቦራ ብሏል። እኔ ገንዘብ ነው የምፈልገው አላልኩም፣ ልጄን ነው የምፈልገው። የኔ ብርቅ ወርቄ ልጄ ነው። ያንተ ገንዘብ ምናልባት ታሞ እንኳን ላያስታምምልኝ ይችላል። ሲቀጥል ደግሞ የሰራህብን ነው እንጂ የራስን ደክመ ያመጣኸው ብር አይደለም። ሌላው በዩቱብ ያገኘውማ እኮ አለቀ ጨረሰው አይደል? 200 ሺህ በዩቱብ አግኝቶ ነበረ። ጨረስኩት አለ እኮ ለቤቱ ነዋ። እሱ እኮ አልጋ ላይ ሲተኛ እኔና ልጅ እኮ ፍራሽ ላይ ነው የምንተኛው። በቃ ይሄ ደግሞ ለእኔ ደስታዬ ነው። ሰላም አለኝ። ለምን በባዶ ቤት እኮ እኔ ሰላሜን ነው የምፈልገው። የልጄን ሰላም የራሴን ሰላም ነው። ዛሬ መጥቶ ነገ እንደ ጤዛ የሚጠፋ አባት አልፈልግም። ፈልጎ ነው ሲጀመር። ቪዲዮ ካልቀረጸ እንዳትቀርጽ ሲባል ነው መጥፋት የጀመረው። በቃ እንጂ በመጣ ቁጥር ቪዲዮ መቅረጽ ይፈልጋል ዩቱብ። በቃ እንደዛ ነው። ምግብ ሲያበላው ይቀርጸዋል፣ የሆነ ነገር ሲያደርግ ይቀርጸዋል። ከዛም ባለፈ ደግሞ እንዲህ እያደረግኩ ነው ይላል። ያድርግ እኮ ያደረገውን እኮ አደባባይ ተናግረናል አይደለ? ስለዚህ እሱ 5000 አይደለም 1000 ብር አልችልም ብሎ ቴክስት ጽፎልኛል። ሀቡ ስክሪንሻት አድርጌ አንድ ስልክ ነው ያለኝ፣ እዚህ ላይ ነው ያለው። ስክሪንሻት አድርጌ እልክልሻለሁ። ሁሉንም ያለኝን ማስረጃ እዚህ ላይ እልክልሻለሁ። ላኪልኝ። እሺ ማንኛውንም ፍቅረኛውን ልጅ ጋር አይደለም ለሶሻል ሚዲያ እንጂ ለሌላ ነገር እንደማይፈልገው ልጁንም ሆነ እኔም ለሶሻል ሚዲያ ካልሆነ ለምንም እንደማንፈለግ የጻፈችልኝንም እልክልሻለሁ። ሁሉ ማናት የጻፈችው? ፍቅረኛው ስለጻፈችው ነገር እኮ እሱ ስለ ራሱ ነው የሚጠየቀው። ፍቅረኛው ለአንቺ ስለጻፈችው ነገር እሱ ኃላፊነቱ
እነሱ ያወሩት ማስረጃ ካለሽ እሱ የሰጠው ምላሽ ኃላፊነት ይወስድበታል። እሱ ስልክ ላይ ነው ያለው። ያየሽው ስልኩን ስትፈትሽ ነው አይደል? እናንተ ቤት የመጣ እኮ ወደ አንቺ ፎርዋርድ አድርገሽ ማስረጃ መያዝ ነበረብሽ። አሁን ማስረጃውን ካላየን ስልኩን ስትፈትሽ ከፍቅረኛው ጋር ያወራውን ነገር ማስረጃ ካላየን ማለቱን በምን እናውቃለን? እኮ እሱ ነው የምልሽ። እኔ አሁን ሰላም ነው የምፈልገው ነው። አሁን እሱ ቪዲዮ ሰርቶ ጥያቄ ጠይቋል አይደለ? ልጁን እንዳይ ትፈቅጃለሽ አትፈቅጂም? ፍቃዴን ከጠየቅ አልፈልግም። በቃ ልጄ ያንተንም ገንዘብ አልፈልግም፣ በህግ ይሄዳለሁ ካልክ እቀበላለሁ። አንተ የምትፈልገውን ነገር አድርግ። ሰፖርት የምታየው ከሆነ ሰፖርት ታደርገዋለህ። እኔም ይግባኝ እጠይቃለሁ። 5000 ብር ማለት ለልጁ 3200 ብር የትምህርት ቤት ነው የምከፍለው። 10,000 ብር በዛ ነው አይደለም የምትለው? አለኝ ወረቀት አለኝ። 2500 ብር በየወሩ የምከፍለው ነው። 700 ብር ደግሞ የጥናት ነው የምከፍለው። ስለዚህ 3200 ብር 5000 ብር የልጅን የአንድ ወር የትምህርት ቤት አይሸፍንም። የ2 ወር የትምህርት ቤት አይሸፍንም። ፍርድ ቤት በወር 5000 ነው የፈረደበት እኮ አይደል? በወር 5000 እየከፈለ በቀን ስንት በሳምንት ነው እንዲያ የተፈቀደለት? በሳምንት አንድ ቀን እሁድ 4 ሰዓት ወስዶ 11 ሰዓት እንዲመልስ። እሱ ደግሞ ፈቃደኛ አይደለሽም? ፍርድ ቤት የፈረደለትንም በሳምንት አልከለከልኩም። እንዴት ይሄ ታዲያ? እሱ ስልክ ካላነሳሽ ሰፈር እንዳይመጣ ከታገደ እንዴት ይሄ? አልከለከልኩም። አልደወለም። ሲጀመር ልጄን አሳይኝ ብሎ እሁድ ቀን ደውሎ አልጠየቀኝም። ከዚህ ቀደም ጠይቆኝ እንዴት ይደውል ብሎ ካርገሻል? ማዘርጋ ይደውል። እሱ ድሮም እኮ ለማዘር ደውል ብዬ ነው እኮ ቁጥሯን የሰጠሁት። ኦኬ ጥሩ። ስለዚህ ከዚህ በኋላ በሳምንቱ ውዱድ ማዘርጋ እየደወለ መጥቶ ልጁን ወስዶ አይቶ መመለስ ይችላል ነው። ግን 5000 ብሩን እስከከፈለ ድረስ ፍርድ ቤት ያዘዘበት። አሁን እኮ እያለች ነው አንዴ ይክፈል አንዴ ይክፈል። አሁን እኮ ይግባኝ እጠይቃለሁ እያለች ሰማሻታ? ኖ ያለችው እጠይቃለሁ። ካየኸው የልጁን የትምህርት ቤት ገባኝ ነው። በእናትህ ከአንድ ሚታርግና ከይቅርታ አይኖ ለአንተ ብዙ እድል እንዳልተሰጠቅ ረጅም ሰዓቱን ለእሷ እየሰጠው እንደሆነ አውቃለሁ። ይቅርታ። ምክንያቱም መሀል ላይ እየገባች ብቅ ስለሆነ እንትን እያቋረጥንክ እንደሆነ አሁን እሷ ትጨርስና ከዚህ በኋላ ለአንተ ረጅም ሰዓት እንሰጥካለን እንድታወራ እድል ስላልሰጠለን። ዲቦዬ የኔ ሀሳብ በ5000 እንዲያየው አልስማማም። ይግባኝ እጠይቃለሁ። ይግባኝ ጠይቄ 10,000 በወር ከከፈለ በሳምንት እሑድ እንዲያይ ይፈቅድለታለሁ ነው አይደል? አሁን ጥርት እንዲልልኝ ጉዳዩ እንደዛ ነው። ይኸውልሽ፣ አዎ እንደውም ማየት የሚፈልግ ከሆነ ይግባኝ ጠይቃለሁ። ከዛ ማየት ይችላል። ኦኬ ይግባኝ የምጠይቀው 5,000 በቂ ስላልሆነ 10,000 ካደረገው እሺ። አባት ከሆነ ማውጣት ሲሆን እንዴት 10,000 ብር እሰጣለሁ እንዴት 5,000 ብር እሰጣለሁ ብሎ አይደለ ዜና እየሰራ ያለው። ከዛ የበለጠ ታደርጋለህ። ምክንያቱም ልጁ ተማሪ ነው፣ የሚያስፈልጉት ነገሮች አሉ፣ ብዙ ነገር። አይ የምትል ከሆነ እኔ ሰላሜን ስጠኝ፣ ልጄን ላሳድግ፣ ብርህን ያኛውን ልጅህን አሳድግበት፣ እንስማማ በዚህ። እኔ ግን ሰላም ፈልጋለሁ። ሌላ ልጅ አለው ግን ስትወስደው ስማ፣ ማወቅ ያለብህ ነገር ግን ስትወስደው ልጄ እንቅፋት እንዳይመታው አልከለከልኩም ቀድሞ። እሺ ቆይ አንዴ። እሺ ለምሳሌ አሁን እሱ 10,000 አቅሪ ያልፈሰደች ቋሚ ደሞዝተኛ አይደለም ይሄ ሰው። ቆይ አንዴ ልንገርሽ ማሪ፣ ቋሚ ደሞዝተኛ አይደለም፣ መምህር ነበረ። ዩቱበር ለመሆን ብሎ መምህርነቱን ሪዛይን አድርጎ ለቆ ከመምህርነት ስራው ለቆ ዩቱበርና ቲክቶከር ሆኗል። ዩቱበርና ቲክቶከር ስትሆኝ ደግሞ ቋሚ ደሞዝ የለም። በወር የሚመጣ ነገር ወይ ይመጣል ወይ አይመጣም፣ ወይ ደግሞ በደንብ ይመጣል፣ አይታወቅም። እንዳየሩ ሁኔታ ነው። ሶ እሺ አንድ ዩቱበር ወይ ቲክቶከር በወር 10,000 ያጣል ብዬ አላስብም። ኦፍኮርስ አያጣም፣ ያገኛል። በወር 10,000 ያገኛል። ልጠይቅሽ፣ አንድ ሰው እጅ እግር ካለው የትኛውም ቲክቶከር እና ዩቲዩበር እኮ ስራ ተጨማሪ ስራ አለ ስቴብል እስከሚሆን አይደል? ቀድሞም እሱ አስቦ የመጣው ልጁን ሶሻል ሚዲያ ላይ እሰራበታለሁ፣ እሷን ሶሻል ሚዲያ ላይ እሰራባታለሁ ብሎ ባይመጣ ኖሮ ይሄኔ በዩቲዩቡ ስንትና ስንት ኮንተንት አዘጋጅቶ መስራት ይችል ነበር አይደል? አሁን አካውንት የተመታ ምናምን የሚለው አካውንት እንትን አስቦ ቢመጣ ኖሮ ይሄኔ ስንትና ስንት ያገኘ ነበር። ግልጽ ነው አይደለም?
ስለዚህ ከዚህ ውጭ እንደገና መምህርነቱንም ሳይለቅ በተማረበት እየሰራ በትርፍ ሰዓቱ ዩቱበር መሆን ይችል ነበር። አትሊስት ዩቱብ ቢመታበት አካውንቱ እዚህ ጋር ቋሚ ደሞዝ አለኝ መምህሩ ነው። ልንገርሽ መምህር እኔ መምህር ነኝ እንበል አቡዬ መምህር ልሆን 10 ሺህ ብር ነው የሚቀጠሩ መምህር። ለእሷ ልጅ በመምህር ደሞዝ ቢከፈል 1 ሺህ ብር አይደርሳትም። 1 ሺህ ብር አይደርሳትም። 1 ሺህ ብር አይደርስም። አንደኛ ዩቱበር ገብተሽ እንደ በፊቱ መምህር ብትሆን ኖሮ ፍርድ ቤት በ10 ሺህ በመምህር ደሞዝ ስንት ነበር ተቆራጭ? 1 ሺህ ብር 1 ሺህ ብር የደሞዙን 10% ነው እንደ መንግስት እንደዛ በ2% ምናምን የደሞዝሽን እንትን የሚለው ዝም በይ አንዴ ዲቦራ ዝም በይ አንድ አዳም ሻዊ ዩቲዩብ ላይ በፐር ማየት ይቻላል። ፐርቪው በ1 ሺህ $1 ይከፍላል። ዩቲዩብን ገብታችሁት መጀመሪያ ታየ ከፈለ ጠፋ። ለ7 ወር ሙሉ የኖርኩት እማቀው ራሴ ነኝ። እየለፋው ነው። ላይቭ ላይ አለ ሁል ጊዜ ላይቬ ወፍ የሰራሁትን ደብቄያለሁ። አብዬ ፖስት ካረኩት እኮ አልደበኩም አይደለ? እኔ ናት ከመምህር ደግሞ ስለሚሻል ነው። መምህርነት ክለቀ ወጣ ዩቱበርና ቲክታክ የተሻለ ገቢ ስላለ ነው። አዎ ለዛ እኮ ነው ህልሜም ነው። እዚህ ጋር ከመጣሁ ደግሞ አሁን ሰበር ጌመር ለመሆን ጊፍት ጋላሪ ሙሉልኝ ይላለሁ። ጓደኛ ነች ሞለች። በዚህ ሳምንት 7 ወር ሙሉ እናትዬ ትሙት ማለት ነው። ጠዋት 2 ሰዓት እነግርሻለሁ እስከ 12 ሰዓት ቁጭ ብዬ ኖርማል ጌመር ሁኜ ነው የምሰራው። የለም ቁጭ ብዬ በዚህ ቪዲዮ ራሱ ሰርቻለሁ። ሳገኝ የፖስትቸዋለሁ። ነፃነቴ ነው፣ ገና ደስታዬ ነው። አንበሳ ሲወርድልኝ ዝም አልልም። የመጀመሪያ አንበሳ ወረደልኝ በቅርቡ እግዚአብሔር ረድቶ አገኘሽኛ። ራሴን ለማጥፋት ብዙ አስቤያለሁ። ለምን የምፈልገውን እየኖርኩ አይደለም፣ እየሰራው አይደለም፣ ገንዘብ ያገኘው አይደለም። ገንዘብ ደግሞ ከሌለኝ አንድ ሰው እኔና አንቺ አሁን እኩል ነው ልጃችን የምናሳድገው። የአንቺ ልጆችና ልጆች እኩል አይኖርም፣ እኩል አይበሉም፣ እኩል አይጠጡም። እኔ እንደምኖረው እንደ አቅምሽ አኖሪም እንዴ? እንደ አቅምሽ ከሌለሽ እኮ እንደ አቅማችን ነው የምንኖረው። እኔ የሚያቅሜን አግዛታለሁ፣ እሷ የሚያቅማን ትኖራለች። ልጃችን ከቻልን ሰርተን ልጃችን ትልቅ ደረጃ ማሳደግ፣ ትልቅ ትምህርት ማስተማር እንችላለን። ለእሱ መስራት ካልቻልን ደግሞ አልቻልነው። አንደኛ አሁን እየሰማሻት አይደለ? እሷ የምትፈልገው ገንዘብ ብቻ ነው። ልጁን እንደ አትፈልግም። በስልክ ጉዳይ ደግሞ ምን አለች መሰለሽ? አሁን እየሰማኋት ነበር። ይሄው ፈቅጃለሁ ትላለች። ስልክ ብሎ ካርገኛለች። እናትዬቱ ሀውዬ እናቴ ትሙትን ነው የምልሽ። አንድ ቀን የዛኔ ልጁን ስልክ አታነሳልኝ። ደከመኝ በቃ ስልክ አያነሱም። እንዴት አድርጌ ሊው ሰፈር ሲሄድስ ወፍ የለም። በፖሊስ ተከልክያለሁ። እሺ ደግሞ ብር ሲቸግራቸው ይመጣሉ። ብር ሲቸግራቸው ክስ ያስገባሉ። ከዛ ብሬን ይቀበላሉ። ልጁ ሊታይ ሲባል ይከለከላል። 35 ሺህ ብር ቀላል ነው እንዴ? በወር እኮ በወር 10 ሺህ ብር ለ3 ወር ከፍያለሁ እኮ። በወር 5 ሺህ ብር አንዴ ከፍያለሁ። 5 ሺህ ብር የወላጅ የሚከፍለው 5 ሺህ ብር በሚኒመም በወር ገቢው 60-70 ሺህ የሆነ ሰው ነው ይህንን ክፍያ የሚከፍለው። ከዛም በላይ አገኝሽኝ። አሁን እኔ እያልኩ ያለው ባለፈው ቪዲዮ ሰርቷል አለች። አዎ ሰርቻለሁ። አሁን የምነግርሻለሁ ልጁን እንደ አባት ልሁነው፣ ላሳድገው፣ ከጎኑ ልውለት። እኔ ስለ አንቺ አይደለም ስለማንም